ዛሬው ትምህርታችን በአንድ ትምህርት የሚያልቅ አይደለም። ጥቅጥቅ አድርጎ ውስጡ ትንቢቶችን ይዟል። በውስጡ ስለ መንግስታት ይናገራል፣ ስለ ጸረ ክርስቶስ ይናገራል፣ እንደገና ደግሞ ስለ ሺው ዓመት መንግስት ይናገራል። እግዚአብሔር እስከ ጥግ ዘመን ላለው ድረስ ዙፋናት እስከሚዘረጉበት ዘመን ድረስ ያቺ የአንታይ ክራይስት መንግስት ሲኦል ገብታ እስከምትጣልበት ድረስ ዳንኤል በራእይ አይቷታል። በአራዊቱ ላይ ስለሚሆነው መለኮታዊ ፍርድ ነው የሚናገር። በዘመናት ወደ ሸመገለው የሰው ልጅ የሚመስለውን አመጡት። 4 ነፋሳቶች ነበሩ። ነፋሳት ይጋጫሉ፣ ባህሩ ይናወጣል። በቃ ከዚህ ነውጥ ውስጥ የሚወጡ አውሬዎች አሉ። 4 ታላላቅ አራዊት ከባህር ወጡ። መጀመሪያይቱ አንበሳ ናት። ይቺ አንበሳ የንስር ክንፍ አላት። የአንበሳይቱ ክንፍ ሲዘረጋ የግዛቷን ስፋት ሁሉ ያመለክታል። እንደ ሰው ቆመች ይላል። የሰው ልብ ተሰጣት ይላል። ስለ ባቢሎን እየተናገረ ነው ያለው። ይሄ የሚያስፈራው ፓርት አይደለም። ሁለተኛይቱ እንስሳ ትመጣለች። ሁለተኛይቱ እንስሳ ድብ የምትመስል ናት። 3 አጥንቶች በአፏ ይዛ አንድ ድብ ታያታላችሁ። ይሄ የሚያሳየው በዳንኤል ራእይ መሰረት ፋርስና ሜዶንን ነው። እነዚህ 3 አጥንቶች 3 ሌላ መንግስታት የተበሉ መንግስታቶች ናቸው። ገላ አድቃ የገዛቻቸው መንግስቶች ናቸው። ከዚህ በኋላ እነሆ ነብር የምትመስል በጀርባዋ ላይ ደግሞ 4 የወፍ ክንፎች የነበሯት ሌላ አውሬ አየሁ። ለአራዊቱም 4 ራሶች ነበሯት። ግዛትም ተሰጣት ይላል። ሌላ የምታስፈራ የምታስደነግጥ አውሬ ትወጣለች። እጅግም የበረታች ታላቅም የብረት ጥርሶች የነበሯት 4ተኛ አውሬ ነበረች። ትበላ ነበር፣ ታደቅ ነበር፣ የቀረውንም በእግሯ ትረግጥ ነበረ። ከእርሷ በፊት ከነበሩት አራዊት ሁሉ የተለየች ነበር። ያያቸው 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው። ዳሩ ግን ከአውሬው ጋር ለ1 ሰዓት እንደ ነገስታት ስልጣን ይቀበላሉ። ለአጭር ጊዜ 10 መንግስታቶች ይነሳሉ። 7ኛው ሱባኤ ማለት 7ቱ የመከራ ዘመን ማለት ነው። ትሪቢሌሽን ወይንም የመከራ ዘመን ማለት ነው። ስለዚህ 144 ሺውን ያሳድዳቸዋል። 2ቱን ነቢያት ይገድላቸዋል። ይሄ የጸረ ክርስቶስ መንግስት ነው። በኃይል ይነሳባቸዋል። ስለዚህ የተዘጋጁ መላእክቶች አሉ በሰማይ መለከት ይዘው የአብን ትእዛዝ ሊፈጽሙ የሰው ልጅ መንግስቱን ሊረከብ በሰማያት በክብር ከአላፋት ጊዜ አላፋት ከብዙ መላእክቶች ጋር ታጅቦ ጌታችን ኢየሱስ ክርስቶስ ወደ ምድር ይመጣል። ማራናታ፣ ጌታ ኢየሱስ ሆይ ቶሎና ልንለው ይገባል። ጌታ ይመጣል። የምድር ቅራቅንቦ ከላይ እስከታች ይሰባበራል። የምድር መንግስታት ኃይላቸው ሁሉ ይደቃል። ለጌታችን ሳይወዱ በግድ ይገዙለታል። እሱ የይሁዳ አንበሳ ነው። እሱ የጌቶች ጌታ ነው። ሊትራል ነው ምነግራችሁ፣ በመንፈስ አይደለም ይመጣው። ሊትራል ኢየሱስ ወደ ምድር ይመጣል። በኢየሩሳሌም በደብረ ዘይት ተራራ በምስራቁ በር አቅጣጫ ጌታ ኢየሱስ ክርስቶስ ሊትራሊ እግሮቹ በዛ ተራሮች ላይ ይቆማሉ። ሃሌሉያ! ባሩሃባ በሽም አዶናይ በጌታ ስም የሚመጣ የተባረከ ነው። Blessed is he who comes in the name of the Lord። ክርስትና ከዚህ ድሮ ሲጋራ ጨስ ነበር፣ አሁን አላጨስም፣ ድሮ እዚህ ሃይማኖት ነበር፣ አሁን እዚህ ሆንኩኝ የሚል ይሄ የድርጅት ወይንም የቀበሌ ልውውጥ አይደለም። ክርስትና የህይወት ለውጥ ነው። ክርስትና የኢየሱስ ሙሽራ መሆን ነው። ክርስትና ጌታ ክርስቶስ የሰጠውን የተስፋ ቃል ለመውረስ ዝግጅት ነው። Get ready, the king is coming። ኢየሱስ ሊመጣ ነው። ለኢየሱስ ክርስቶስ መምጣት ትንቢቶች ይቀራሉ በአካል ለመገለጡ። ነገር ግን ለንጥቀት የቀረ ትንቢት የለም። ወጀብ በምድር በሚመጡት ላይ ይመጣል። ባልተነጠቁት ላይ ይመጣል። ክፋት በምድር ላይ ይመጣል። መቅሰፍት በምድር ላይ ይመጣል። ምናልባት አንዳንዶቻችሁ ዛሬ ቀልድ የመሰላችሁ ከሄድን በኋላ እችን ቪዲዮ ሪዋይንድ አድርጋችሁ ታያላችሁ። ሊመጣ ያለው በጣም መጥፎ ነው። ሊመጣ ያለው በጣም መጥፎ ነው። ሊመጣ ያለው ጨለማ ነው። ሊመጣ ያለው አውሬው ነው። የዘንዶውን ኃይል የተቀበለ መሪ ነው የሚመጣው። ግሎባል መሪ ሲነሳ ካያችሁ፣ ምናልባት ቤተክርስቲያን ጠፍታ ወይንም ተሰውራ ካያችሁ፣ ቤተክርስቲያን ከተነጠቀች በኋላ ግሎባል መሪ ስትሰሙ፣ በዓለም ላይ የዓለም መሪ ተነሳ ሲባል ሰላም አረጋለሁ ሲል መጀመሪያው 3 ዓመት ተኩል ላይ ስትመለከቱት አውሬ ነው። ለስላሳ ይመስላል። ኢየሩሳሌምን ከአይሁዶች ጋር ስሙዝ ይሆናል። ከአረቦች ጋር አስማማታል። ቤተ መቅደሱ ይሰራል። ዜና ባብሎ 3 ዓመት ተኩል ሲቀረው ኪዳኑን ያፈርስባታል። ከኢየሩሳሌም ከእስራኤል ጋር አውሬነቱ ይገለጣል። የያዕቆብ መከራ ይሆናል። ተራሮች ውደቁብን ይላሉ። ማቴዎስ 24 ላይ የምትመለከቱት ያ ሁሉ ምልክት ስለ ምጽአቱ ነው እንጂ ስለ ንጥቀት አይደለም። ሰደሊ ዛሬ ማታ ሊሆን ይችላል። ዛሬ ቀን ሊሆን ይችላል። ባላችሁበት አካባቢ ሰደሊ ድንገት ጌታ ኢየሱስ ክርስቶስ ሊወስድ ይችላል።
ጌታ ሰላም ይብዛላችሁ። ኢየሱስ ክርስቶስ ጌታ ነው። እንግዲህ በእግዚአብሔር ምሕረት ዛሬም አዲስ ቀን ተጨምሮልናል። ሁላችሁንም ሰላም ላለው በአውሮፓ ያላችሁትን፣ በኢትዮጵያ ያላችሁትን፣ በሳውዲ ያላችሁትን፣ በሌባኖን ያላችሁትን፣ በዚሁ ደግሞ በኖርዝ አሜሪካ ያለነው ሁላችንም አሜሪካና ካናዳ ቅዱሳን ሁሉ ሰላም ለእናንተ ይሁን። እግዚአብሔር እናመሰግናለን። ሁላችሁንም እግዚአብሔር ይባርካችሁ። ስራ እየሰራችሁ ቢሮአችሁ ሆናችሁ፣ አንዳንዶቻችሁ ቤታችሁ ሆናችሁ ከልጆቻችሁ ጋር ሆናችሁ ምግብ እየሰራችሁ የቤት ኃላፊነት እየተወጣችሁ የምትሰሙኝ እግዚአብሔር አምላክ ይባርካችሁ። የቃሉን ረሃብ በውስጣችሁ ስላለ እግዚአብሔርን አመሰግናለሁ። ይህን ያደረገው ጌታ ነው። ልባችሁ እንዲከፈት ያደርገው ጌታ የልድያን ልብ ከፈተላት ነው የሚለው መጽሐፍ ቅዱስ እንጂ የሰው ቃል አይደለም። ብዙ ጥሩ ተናጋሪዎች አሉ፣ ጥሩ አስተማሪዎች አሉ። ግን እግዚአብሔር አሁን በዚህ ሰዓት በዚህ ዘመን እንድትሰሙት ጌታ ይህን መልእክት ፈልጓል። ጌታ የልድያን ልብ እንደከፈተ አሁንም ልቦናችንን ያስፋልን። ቃሉ መምህር እግዚአብሔር መንፈስ ቅዱስ እንዲያስተምረን እንጸልያለን። ጌታ ሆይ ስለ ማንነትህ፣ ስለ ክብርህ፣ ስለ ታላቅነትህ፣ ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ ማዳንህ፣ ስለ ፍቅርህ፣ ስለ ርኅራዬ፣ ስለ ጥበቃ ሁሉ እናመሰግናል። እግዚአብሔር አባት ሆይ ትጋታችን ሳይሆን ምሕረትህ በዝቶልናል፣ ጸጋህ በዝቶልናል። ያዳንከን በቅዱስ አጠራር የጠራህን አንተ ነህ። ዛሬ በፊትህ መጣን። ጌታ ሆይ ከቃልህ ማዕድ እንዳንካፈል የሚከለክልን ከቅዱስ ገበታ የሚከለክልን እነሆ እግዚአብሔር ሆይ የተወቀሰ ሕሊና ካለን ዛሬ በደላችንን ኃጢአታችንን ሁሉ ይቅር እንድትል በደላችንን ስናውቅ በድፍረት ሳናውቅ በስህተት ጌታ እግዚአብሔር ሆይ ባለመታዘዝ የበደልንህን ሁሉ ይቅር በለን። መንፈስ ቅዱስ ሆይ በንግግራችን ይሁን ባለማስተዋል ይሁን ቃልን የተላለፍንበት ማናቸውም እግዚአብሔር ሆይ የአመፅ ዘር ከሕይወታችን ይነቀል። ይቅር በለን። በኢየሱስ ደም እጠበን። በኢየሱስ ደም አንጻን። ቃልን ለመስማት እንድንችል ጌታ ሆይ የልቦና ጆሮዎቻችንን ክፈትልን። ማስተዋል ስጠን ጌታ ሆይ የሰማነው እንዲዋህድን እንዲጠቅመን ፍሬ እንድናፈራበት ጌታ ሆይ አንድ ቀን በፊት ስንቆም ደግሞ የማናፍርበትን ሕይወት እንድንኖር እንድትረዳን እንደምንማረው እንደ ዳንኤል ያለ ሕይወት ጌታ ሆይ በነፍሱ የተወራረደ የጨከነ ለአምላኩ ክብር ለመኖር በማይመች አገር ለአንተ ክብር የኖረ በወጣትነቱ በምግብ እምቢ ያለ በስተርጅናው ደግሞ ጌታ ሆይ እነሆ ክብርንና እግዚአብሔር ሆይ ሹመትን እምቢ ያለ እነሆ ከጸሎት የሚከለክለው ለሚከለክለው ነገር ለዲስትራክሽን እምቢ ያለ አዋጅ የማይነቀንቀው ልበ ጽኑ አርበኛ እግዚአብሔር ሆይ በዚህም ዘመን እንዲበዙ ጸልያለሁ። ጌታ ሆይ የቃል ፍቺ ያበራል ሕፃናትንም ማስተዋይ ያደርጋል ተብሎ ተጽፏል። በጌታ በኢየሱስ ክርስቶስ ስም ቃልን አስተምረን፣ አስተዋይ አድርገን፣ ታዛዥ ክርስቲያኖች፣ ጥሩ ደቀ መዛሙርት፣ ፍሬያማ አማኞች እንድንሆን እንድትረዳን ጸለይን። ጌታ ሆይ አለመብቃታችን ባንተ ብቃት፣ አለመቻላችን ባንተ ችሎታ፣ አለማወቃችን ባንተ እውቀት ይተካ። መጽሐፍትን ያስተውሉ ዘንድ እነሆ አእምሯቸውን ከፈተላቸው ተብሎ ተጽፏልና የምንማረውን ቃል ጌታ ሆይ እንድንረዳ በኢየሱስ ስም ማስተዋልን ክፈትል። አሜን። እግዚአብሔር ይባርካችሁ። እንግዲህ ዛሬው ትምህርታችንን እንቀጥላለን። ዳንኤል ምዕራፍ 7 ደርሰናል። ስለዚህ መጽሐፍ ቅዱስ ላይ ደግሞ አልፎ አልፎ እየገባው ደግሞ የማስተምረውን ክፍል እንዳትረሱት ቃሉን እንደገና ነብላችኋል። ጌታን እናመሰግናለን። የዛሬው ትምህርታችን በአንድ ትምህርት የሚያልቅ አይደለም። ጥቅጥቅ አድርጎ ውስጡ ትንቢቶችን ይዟል። በውስጡ ስለ መንግስታት ይናገራል፣ ስለ ጸረ ክርስቶስ ይናገራል፣ እንደገና ደግሞ ስለ 1000 ዓመት መንግስት ይናገራል። ስለዚህ እነዚህን 3 ነገሮች አንድ ላይ ዛሬ ልስጣችሁ ብል ኮንፊውዝ ነው ማድረጋችሁ። ስለዚህ እከፋፍለዋለሁ። በሚቀጥለው ሳምንት ነው ምዕራፍ 7ን ምንጨርሰው ማለት ነው። ስለዚህ ዛሬ ወደ ትንቢት ትምህርት እየገባን ነው። የራእይን ትምህርት አስተምረን ያላችሁኝ ሰዎች አላችሁ። የራእይን ትምህርት ሳስተምራችሁም የሚነኩ ነገሮች ስለሆኑ ኦልሬዲ የራእይ ትምህርት ውስጥ እየገባን ነው። የዳንኤልን ትምህርት ስንማር የዮሐንስን ራእይ የግድ ያስነካናል። ስለዚህ ግድ የላችሁም የዮሐንስን ራእይ አትጠብቁ። ኦልሬዲ የዮሐንስን ራእይ እየተማርነው ነው። አብረን እየገባንበት ነው ያለ ነው። ዛሬ ስንማር እንግዲህ ፓወርፖይንቶች የግድ መጠቀም ያስፈልገኛል። ምክንያቱም ስዕላዊ ነገሮች ስለሆኑ ስዕላዊ ነገርን በቃል ለመግለጥ በጣም ያስቸግራል። ለምሳሌ ህልም አይታችሁ ህልምን ለሰው ልትነግሩ ብትሞክሩ እንዴት ትነግሩታላችሁ? አንዳንድ ጊዜ ኢቭን ቀለማትን ጌታ ቢያሳያችሁ በህልማችሁ ያንን ቀለም እንዴት አድርጋችሁ
ትገልጣላችሁ። ለዚህ ነው የዮሐንስ ራእይ እንደ እያለ ይጠቀማል። እንደዚያ እንደ ቀይ እንደ ሐምራዊ እንደ ምናምን እያለ ይገልጠዋል እንጂ ሊትራሊ እንዲህ ብሎ ቀጥታ ይናገረው። ስለዚህ መንፈሳዊ ነገርም ስለሆነ ህልሙን ለመግለጥ ስዕሎች ይጠቀማል እና ይጠቅመናል፣ የበለጠ እንድንረዳው ያደርገናል ማለት ነው። እንግዲህ ታሪኩ ሲጀምር በሚገርም ሁኔታ አስተውላችሁ ከሆነ የዳንኤል መጽሐፍ እያነበባችሁ ከሆነ ከኔ ጋራ ተመልሶ በባቢሎን ንጉሥ በብልጣሶር በመጀመሪያው ዓመት ዳንኤል በአልጋው ላይ ህልምንና የራሱን ራእይ አየ ይላል። ዳንኤል በብልጣሶር ኦልሬዲ ሞቷል። እንደገና አሁን ዳንኤል ብልጣሶር ሞቶ ዳሪዮስ ነው እየገዛ ያለው። ተመልሶ ምን እያደረገ ነው ማለት ነው? ይሄ ህልም የታየው ገና ምን እያለ ነው? የባቢሎን የፋርስ መንግስት ሳይመጣ የታየ ነው። ምናልባት ከ14 ዓመት በፊት ሊሆን ይችላል። ስለዚህ አሁን ግን የሚጻፈው በሌላ ኦርደር ነው። ስለዚህ ምን ላረግላችሁ ነው? ዛሬ የዳንኤልን መጽሐፍ በትክክለኛው ኦርደር ላስቀምጥላችሁ ፈልጋለሁ። ትክክለኛው ኦርደር የቱ ምዕራፍ ከየቱ መቅደም። ምክንያቱም የዳንኤል ምዕራፍ የተቀመጠው ከ1 እስከ 6 ታሪካዊ ይዘት፣ ከ7 እስከ 12 ትንቢታዊ ይዘት ብሎ በሁለት ከፍሎ አስቀመጠው። ግማሹ በአራማይክ ግማሹ በዕብራይስጥ የተጻፈ ነው እና እነዚህን ጽሁፎች መግቢያ ላይ ነግሬያቸዋለሁ። አልፎ ይህን ህልም ዳንኤል ሲመለከተው በአንበሳ ጉድጓድ ከመጣሉ በፊት ከ14 ዓመት በፊት ያየው ህልም ነው። አንበሳ ጉድጓድ ገና አልተጣለም። ግን አሁን ታሪኩ ላይ ሲያስቀምጠው አንበሳ ጉድጓድ ኦልሬዲ ትላንትና እንደወደቀ አስተምሬያቸዋለሁ። ይሄ ግን ከዳንኤል አንበሳ ጉድጓድ ውስጥ ከመጣሉ ከ14 ዓመት በፊት ስለሆነ የዳንኤል ዕድሜ ወደ 64 ዓመት ይሆነዋል ማለት ነው። ምዕራፎቹን በኦርደር ልስጣችሁ፣ በደንብ ስሙኝ። የመጀመሪያው ምዕራፍ ከ1 እስከ 4 ትክክል ነው የተቀመጠው። ከዛ ከ1 እስከ 4 ምዕራፍ 1 ምዕራፍ 2 ምዕራፍ 3 ቁጥር 4 እስከ ምዕራፍ 4 ይሄድና ከዛ ምዕራፍ 5 ከማለቱ በፊት በመሃል መግባት ያለባቸው ምዕራፍ 7 እና ምዕራፍ 8 መግባት አለባቸው። ስለዚህ ምዕራፍ 1 2 3 4 ይልና ከዛ 7 8 ይላል። ከዛ ተመልሶ 5 ይመጣል። አሁን ኦኬ 5 ከመጣ በኋላ ከዛ ከ5 በኋላ 6 አይመጣም። ምዕራፍ 9 ከ5 በኋላ ነው የሚሆነው። ከዛ ከ9 በኋላ 6 ይሆናል። ከ6 በኋላ ምዕራፍ 10 ምዕራፍ 11 ምዕራፍ 12 በስርዓቱ ይቀጥላሉ ማለት ነው። ስለዚህ በትክክለኛ ኦርደር የተቀመጡት ከ1 እስከ 4 እና ከ10 እስከ 12 ያሉት ናቸው። ሁለቱ ጥጎች ትክክል የተቀመጡ ግን ከ1 እስከ 4 በኋላ 7 እና 8 ይገባሉ። ከዛ 5 ይሆናል። ከዛ 9 ይልና ደግሞ ምዕራፍ 6 ይመጣል። ከዛ ከ10 እስከ 12 ይቀጥላል። እንግዲህ ግራ ላጋባችሁ እርግጠኛ ነኝ። ጥሩ ተማሪዎች ከሆናችሁ እቺን የጻፍኩትን የነገርኳችሁን ትጽፋላችሁ ብዬ አስባለሁ። ወይንም ደግሞ ታስተውላላችሁ፣ ወይንም በቪዲዮ ላይ ሪዋይንድ አድርጋችሁ ጻፏቸው። ስለዚህ እስካሁን ድረስ እንግዲህ ዳንኤል የሌሎችን ህልም እየተረጎመ ነው ያለው። ህልም ያያሉ፣ የሚፈቱበት ሲያጡ ዳንኤል ይጠራል። አሁን ግን እግዚአብሔር ለዳንኤል ለራሱ የራሱ የሆኑ ያልተለመዱ ራእዮችን እያሳየው ነው። አንዳንድ ራእዮች በቃ አይደለም። አሁን ዳንኤል ይመለከት የነበረው ራእይ ለትውልድ የሚተላለፍ ራእይ ነው። ይሄም ዳንኤልን የነብይነት ደረጃ ያሳያቸዋል። እግዚአብሔር እስከ ጥግ ዘመን ላለው ድረስ ዙፋናት እስከሚዘረጉበት ዘመን ድረስ ያቺ የአንታይ ክራይስት መንግስት ሲኦል ገብታ እስከምትጣልበት ድረስ ዳንኤል በራእይ አይቷታል። እዚህ ዳንኤል በጣም በእግዚአብሔር ፊት ለመንፈሳዊ ነገር እንዴት የታመነና ከእግዚአብሔር ጋር የቀረበ ሰው ስለሆነ ከእግዚአብሔር ምስጢር ተካፋይ ነበረ። ወገኖች ሆይ በመንፈሳዊነታችን ላይ ከእግዚአብሔር ጋር ተቀራርበን ስንሄድ አንዱ የሚኖረን ትልቅ አድቫንቴጅ ከእግዚአብሔር ጋር ምስጢረኛ መሆን ነው። ምስጢረኛ ስንሆን ከእግዚአብሔር ጋር እግዚአብሔር የልቡን ሊያወራን ይጀምራል። እግዚአብሔር ስለ ዘመናት ሊገልጥ ይጀምራል። ስለ አገር ሊገልጥ ይጀምራል። ስለ ሁኔታዎች ሊገልጥ ይጀምራል። ስለዚህ ወገኖች ሆይ ምንድነው ማበረታታ እንግዲህ እንደ ዳንኤል ከእግዚአብሔር ጋር ተቀራርቦ ቢሄድ የልቡን ትርታ ማዳመጥ መቻል። ዮሐንስ ከሌሎቹ ደቀ መዛሙርት ጌታ ይወደው የነበረ ደቀ መዝሙር የተባለበት አንዱ ምክንያት ልጅ ነው። ሁለተኛ ደግሞ በጣም ወደ ጌታ ድረስ ጥግት ይላል። በጣም ከጌታ ጋር ሪሌሽናል ነው። ሌሎቹ ምናልባት ለተለያየ ኢሹ ይኖራቸዋል። ዮሐንስ ግን ጌታን ይወደው የነበረ ደቀ መዝሙር ይባልለታል። ላቭ ሪሌሽንሺፕ አለው። ወገኖች ወይ ነቢይ ለመሆን አስተማሪ ለመሆን ፓስተር ለመሆን በቃ አይደለም። ይሄ በእግዚአብሔር ቤት ውስጥ ያሉ ስታተሶችን ፍለጋ ወደዛ እንደግ ራስ ወደ ሆነው ወደ ክርስቶስ ስናድግ ምን እንሆናለን? ከጌታ ጋር ሪሌሽናችን ኢንቲሜት እንሆናለን። ጌታን የምንወደው እንሆናለን። ስለበላንና ስለጠጣን ሳይሆን እግዚአብሔር ይሄን ሰጠኝ ያሞላልኝ ያጎደለ እንደዚህ ብለን በነገሮች ላይ የተመሰረተ ሪሌሽንሺፕ ሳይሆን ጌታን ስለ ፍቅሩ ጌታን ስለ ማንነቱ ስንወደው ማለት ነው። ይሄ ሪሌሽናችን የፍቅር የአባትና ልጅ
ሪሌሽንሺፕ ነው። ይሄ ሪሌሽንሺፕ ነው ከእግዚአብሔር ጋር ሚስጥረኛ ሊያደርገን ይጀምራል። የምንፈልገው ስለ ሆድ አይደለም፣ ስለ እንጀራ አይደለም። እግዚአብሔርን የምንፈልገው እሱነቱን ይሆናል። እሱን ማወቅ ከሁሉ በቃ ከእሱ ጋር ኢንቲሜት መሆን። የእግዚአብሔር ፈቃድ ምንድን ነው? እግዚአብሔር ምን ይላል? እግዚአብሔርን ምን ልታዘዘው? እግዚአብሔርን ምን ደስ ላሰኘው? ከእግዚአብሔር ጋር በጣም ክሎዝ ሪሌሽንሺፕ ይኖረናል ማለት ነው። ግድ የሚለን አንዳንድ ጊዜ ከእግዚአብሔር ጋር ካለን ሪሌሽንሺፕ በላይ መቼም እኛ ብዙ አገልጋዮች ያለን እዚህ አብረን አሁን የምንካፈል ብዙ ጊዜ የምንወቀሰው በምንድን ነው? በጣም አንዳንዴ ከአገልግሎታችንን ከእግዚአብሔር ጋር ካለን ሪሌሽንሺፕ በላይ እናደርገዋለን እና አገልግሎቴ እንላለን። እውነት ለመናገር ከጌታ ጋር ከሚኖረን መቀራረብ የበለጠ አገልግሎት የለም። ጌታ ማርታን ያላት ምንድን ነው? ማርታ ስለምን ትባክኛለሽ ነው ያላት። ማርያም መልካሙን ዕድል መርጣለች። ቁጭ ብላ ስትሰማው ኢየሱስ this is good አለ። እኔ የምፈልገው እግሬ ስር ቁጭ ብለው የሚሰሙኝን ነው እንጂ ሊያገለግሉኝ ተፍተፍ የሚሉ ኢየሱስ አለ። አቴንሽንም አልሰጠችውም። የህይወት ነገር ሊነግራት ነው የሚፈልገው። የሰማይ ሚስጥር ሊነግራቸው ነው የሚፈልገው። ስለዚህ የመከራ ሰዓታቸው እንኳን ልዩነታቸው በሚገርም ሁኔታ ተገለጠ። ያችኛዋ ማርታ ሮጣ ሄዳ ጌታ ሆይ አንተ በዚህ ብትሆን ኖሮ ወንድሜ ባልሞተ እንደዚህ እያለች ታለቅሳለች። ማርያም ግን መጀመሪያ በእግሩ ስር ወድቃ ይላል። ከዚህ በፊት እግሩ ስር ቁጭ ብላ ታውቃለች። በመከራ ሰዓት ማኒፌስት ያደረገው ከጌታ ጋር ያላቸው ኢንቲመሲ ነው፣ ቅርባቸው ነው። ለዚህ ዛሬ ኢንከሬጅ ላድርግ፣ ቤተ ክርስቲያንን ወደዚህ ኢንቲመሲ ልትመጣ ያስፈልጋታል። አገልግሎት አንደኛ ይሁን፣ ኢየሱስ አንደኛ ይሁን፣ ከጌታ ጋር ያለን ላቭ ሪሌሽንሺፕ አንደኛ ይሁን። ወገኖች ሆይ አገልጋዮች ሁሉ ኢትስ ኦኬ አገልግሉ። አንተ ባታገለግል ሰማየ ሰማያት እግዚአብሔርን ያገለግሉታል። ቢግ ዲል አድርገን አናራግበው። ፕራዮሪቲ ልሰጠው የሚገባ ከጌታ ጋር ያለኝ ሪሌሽንሺፕ ነው። ጌታ ቁጭ ብሎ ሊያናግረኝ እየፈለገ እኔ ደግሞ ቢሲ ነኝ፣ ቆይ ኩሽና ልክተፍልህ ምግብ ልስራልህ ብለው ጌታ ይሄን አይፈልገውም። ጌታ የሚፈልገው አወነ ቶክ ቱ ዩ ላናግር እፈልጋለሁ፣ ምስጢር ልገልጥልህ እፈልጋለሁ፣ ለትውልድ የሚተርፍ ነገር ልሰጥህ እፈልጋለሁ፣ ብዙ ምስጢር አለ ላወራህ እፈልጋለሁ ብሎ ጌታ ምስጢራትን ሊገልጥልን ወደኛ ጠጋ ሲል አንድ ሰሞን በወረት ሆ ብለን እንጠጋዋለን። ከዛ ደግሞ የኛ የካሪዝማቲኮች ችግራችን ይሄ ነው። አንድ ሰሞን ወደ ሰማይ ነን፣ በጣም እንጠጋዋለን፣ ግን ኔክስት ዴይ ደግሞ እዛ ቦታ ላይ የለን። ይሄ ሬጉላር የሆነ ሪሌሽንሺፕ ስትሬት የሚሄድ ግራፍ፣ አንዴ ወደ ላይ አንዴ ወደ ታች፣ አንዴ ወደ ላይ አንዴ ወደ ታች የማይሄድ ሙዲ ያልሆነ ይሄ በሙድ የማይመራ መንፈሳዊነት፣ በስሜት የማይመራ መንፈሳዊነት፣ በፕሪንሲፕል የሚሄድ ከጌታ ጋር ሁሉ ጊዜ ቢሰማኝ ባይሰማኝ ከጌታ ጋር ያለኝ ሪሌሽንሺፕ መኖር አለበት የሚል ስሜታችን መኮርኮር የለበትም። ለመጸለይ ጌታ ይመስገን ስትጸልዩ ሁሉ ጊዜ ስሜት ላይኖራችሁ ይችላል። ከስሜት እንውጣና ወደ እምነት እንምጣ። ስሜት አታላይ ነው ወገኖች። ስለዚህ ዳንኤል እንግዲህ አሁን ህልሙ የራሱ እየመጣ ነው። እግዚአብሔር እየተናገረው ነው፣ ድምፅ እያሰማው ነው። አይኑን ከፍቶበታል። አይኑን ሲከፍት የሚያየው ነገሮች ሁሉ የሚገርም ነው። በህልሙ ውስጥ ያለው ማቹሪቲ፣ ህልሙን ተመልክቶ በህልሙ ውስጥ ተርጓሚውን ማየት ይችላል። ህልም አለ፣ ህልም ይመለከትና አጠገቤ ወዳለ ዞር ብዬ ጠየቅኩት ይላል። ሁል ጊዜ ህልሙን ያሳየውን ያናግረዋል። ምንድናት ያቺ አውሬ? ያቺ የምታደቅ አውሬ ምንድናት? ይቺ ከባህር የወጣችው ምንድናት? እያለ የሚያናግረው በመንፈስ ኮሚኒኬት የሚያደርገው መልአክ አለ። ስለዚህ ኢንተርፕሬቴሽኑ ማቹርድ ሆኗል። ስለዚህ እግዚአብሔር መተርጎም የሚችል ማየት የሚችል ሰው አደረገው። አይኑን ከፈተል። መጀመሪያ የሌሎችን ጀመርና ከዛ ወደ ራሱ ሲያመጣው የሚገርም ነገር መመልከት ጀመረ። ወገኖች ወደ ታሪኩ ልግባና ይሄንን ምዕራፍ ስንጀምር ምዕራፍ 7 አሁን ስንመለከተው ባቢሎን ገና በሜዳዋንና በፋርስ ገና ስላልወደቀች ምዕራፍ 7 እና 8 ከዚህ ቀደም ይላሉ ማለት ነው። ታሪካቸው ምዕራፍ 7 እና 8 ቀድመው ይገባሉ ማለት ከ1 እስከ 4 ይሄድና ከዛ 7 እና 8 ነው የሚቀጥለው። እዚህ ጋር እንግዲህ ወደዚህ የመጣውበት ምክንያት ምንድነው? የቤልሻዛር አባት ናቡከደነፆር የሚባለው ሰው የባቢሎን ግዛት ገዢ ሆኖ ብልጣሶር ደግሞ በባቢሎን ከተማ ላይ የእሱ አስተባባሪ ንጉሥ ሆኖ አባትና ልጅ እየገዙ ታስታውሱ እንደሆነ የዚህ የጠንቋዮቹ ዋና አለቃ የነበረው ግልበጣ አድርጎ ያን ሕፃን ልጅ ገሎ የነገሰው ማለት ነው። ሁለቱ ባሉበት ዘመን ላይ ዳንኤልን ሶስተኛ ገዢ ያደረገው ይላል። ኦልሬዲ አሁን ከሞተ በኋላ ታሪኩ ከሄደ በኋላ እየተመለከታችሁት ያላችሁት ዳንኤል አሁን ወደ ሌላ ነገር ውስጥ ይገባል። ልተው ሲኩዌንሱ ልተውላችሁ ለእናንተ እና እኔ ልቀጥል ወደ መልእክት መሃል ላይ ልግባላችሁ። በምዕራፍ 2 ላይ ታስታውሱ እንደሆነ ዳንኤል የናቡከደነፆርን ህልም ፈታል እና ራሱ ወርቅ ይሆን ደረቱ ብር የሆነ ፋርስና ሜዶ አስታውሱ ስዕሉ። ከዛ ደግሞ ወገቡና ሆዱ ወይንም ጭኑ ብሮንዝ የሆነ ናስ የሆነ ከዛ ደግሞ እግሮቹ ሁለቱ እግሮቹ ብረት የሆነ ከታች ያሉት 10 ጣቶቹ ደግሞ ሸክላና ብረት የሆነ ይህንን
ምስል ናቡከደነጾር ተመልክቶ ህልሙ ጠፋበት። ታሪኩን ታውቁታላችሁ። ምዕራፍ 2 ላይ ዳንኤል ተረጎመለት። ይህንኑ ህልም እንደገና ጌታ ለዳንኤል እየገለጠለት ነው ያለ። የመጀመሪያው የምትመለከቱት በዳንኤል 2 ላይ የምትመለከቱት በሰው እይታ ሲታይ ባቢሎን የወርቅ ራስ ነው። እግዚአብሔር ሲያየው ግን አውሬ ነው ይመስላል። የሚቀጥለውንም ፋርስና ሜዶንም በሌላ አውሬ ነው ይመስላል። ግሪክንም በሌላ አውሬ ነው ይመስላል። ሮምንም በሌላ አውሬ ነው ይመስላል። እንደገና መጨረሻ ላይ ደግሞ ያሉትን 10ን ጣቶች በሌላ መንግስታቶች ይመስለዋል ማለት ነው። ይህንን አሳያችኋለሁ ዛሬ። በተለይ ምዕራፍ 7 የመጨረሻው አውሬ ላይ በደንብ ተከተሉኝ። የመጨረሻው አውሬ ላይ ትኩረት ይሰጣል። እንግዲህ እንደሌላው ትምህርት እንደ ስብከት ሳይሆን በደንብ ተጠንቅቀን ልናይ ያስፈልጋል። ለምን? የእግዚአብሔርን ቃል ሪስፔክት ስለምናደርግ በጥንቃቄ ልናጠናው ይገባል። እዚህ ጋር ፋውንዴሽን ከያዛችሁልኝ የትንቢት ትምህርት በጣም በግልጽ ትረዱታላችሁ ብዬ አስባለሁ። ምዕራፍ 7 ከ1 እስከ 14 ላይ የምትመለከቱ ዳንኤል ህልም ያልማል። ከ1 እስከ 8 ላይ ሄዳችሁ የምታዩት ከባህር ስለወጡት 4 አራዊት ነው የሚናገረው። ከዛ ከ9 እስከ 12 ሄዳችሁ ስትመለከቱ ደግሞ በአራዊቱ ላይ ስለሚሆነው መለኮታዊ ፍርድ ነው የሚናገረው። በመጀመሪያው አውሬ ላይ፣ በሁለተኛው አውሬ ላይ፣ በሶስተኛው አውሬ ላይ፣ በአራተኛው አውሬ ላይ ተራ በተራ ፍርድ እንደሚመጣባቸው የሚናገረው ክፍል ያለው ከ9 እስከ 12። ከ13 እስከ 14 ላይ ስትሄዱ የሚገርም ነገር ይናገራል። በዘመናት ወደ ሸመገለው የሰው ልጅ የሚመስለውን አመጡት ይላል። ለምን እዚህ ጋር እንደገባ አሳያችኋለሁ። ከ15 እስከ 26 ባለው ክፍል ላይ ደግሞ ሄዳችሁ ስትመለከቱ የህልሙ ፍቺና ትርጉም ምን እንደሆነ እዛው ላይ ህልሙን ይፈታለታል። ከ15 እስከ 22 ላይ ደግሞ ሄዳችሁ ስትመለከቱ በትንሹ ቀንድና በቅዱሳን መካከል ስለሚሆነው ጦርነት ነው የምታዩት። ከ23 እስከ 26 ላይ ደግሞ ቅዱሳን ድል ሲነሱ እንመለከታለን። ሲደመድመው ከ27 እስከ 28 ሄዳችሁ ስትመለከቱ የምድር መንግስታት ሁሉ የመሲሁ ስለመሆናቸው ዳንኤል በህልም ይረዳል። የሰው ልጅ ስለመሆነ ይህንን ነው ዛሬ የምንመለከተው ማለት። እንግዲህ እንደ አውትላይን ነገር ብያችኋለሁ። የአራቱ አራዊት ህልሞችን ልነግራችሁ ፈልጋለሁ። ስዕሎች ይጠቀማለሁኝ። ስዕሎቹን በፓወርፖይንት አሳያችኋለሁ። ምናልባት ወደዚህ ስል ኮምፒውተሮች እየቀያየርኩኝ ነው፣ ዲስትራክትድ ሆኜ አይደለም። ዳንኤል የሚመለከተው እንግዲህ በመጀመሪያ በታላቁ ባህር ላይ እንግዲህ በስዕሉ ላይ እንደምታዩት ታላቁ ባህር ተብሎ የተጠራው ማን ነው? ሜዲትራኒያን ባህር ነው። ይሄ ባህር ሁሉም መንግስታቶችን ያዋስናቸዋል። እስካሁን የተጠሩት በአራዊት የተጠሩት መንግስታት በሙሉ በዚህ ባህር ዙሪያ ናቸው። ግሪክን ብታዩ በዚህ ነው። በዚህ ባህር አጠገብን ይዋሰናል። ሮም በዚህ ባህር ይዋሰናል። ባቢሎን በዚህ ባህር ይዋሰናል። ፋርስና ሜዶን በዚህ ባህር ይዋሰናል። ይሄ ሜዲትራኒያን ሰርክል የሆነ አንድ ትንቢታዊ ፍጻሜ ላይ ትልቅ ሮል ቦታ አለው። እዛ ቦታ ላይ የሚሆን ነገር አለ። ለዚህ ታላቁ ባህር ሲለው በድሮ ማፖች ላይ ተመልክታችሁ እንደሆነ ታላቁ ባህር the great sea ብሎ ማንኛውም ማፕ ላይ ሄዳችሁ የምታዩት ሜዲትራኒያን ነው። ስለዚህ የሜዲትራኒያን ባህር እስካሁን ድረስ አለ። አንዳንዶቻችሁ በሱ ተሻግራችሁ ነው የመጣችሁት። ስለዚህ ትንቢታዊ ነው። በዚህ ውስጥ ያሉት የአሕዛብ መንግስታት በሙሉ ከዚህ ባህር ጋር የሚዋሰኑ ናቸው። እያንዳንዱ አውሬ በዚህ ቦታ ላይ ሲጠቀስ የምታዩት ምንድነው? መንግስታቶች ናቸው። ለምሳሌ መጀመሪያ የምታዩት አውሬ መንግስት ናት። ሁለተኛ የምታዩት አውሬ መንግስታቶች ናቸው። እዚህ ላይ አንድ የሚሆን ነገር ምን አለ? ታላቁ ሜዲትራኒያን ወይም ታላቁ ባህር ይለዋል። ባህር ግን በመንፈሳዊ ቋንቋ በጽሁፉ ላይ እንደምታዩት ራእይ ምዕራፍ 17 ቁጥር 15 ላይ እንደሚነግረን ባህር የህዝብ ምሳሌ ነው። ስለዚህ በባህር ላይ ነውጥ ነበረ። 4 ነፋሳቶች ነበሩ። ነፋሳት ይጋጫሉ። አንዳንዶች እነዚህ ነፋሳት መላእክቶች ናቸው ይላሉ። ሌሎች ደግሞ ሊያሳይ የሚፈልገው ሌላ ነገር ነው ይላሉ። ይህንን የተመለከተ ጥቅሶች ሊሰጣችሁ ይችላሉ። ኤርምያስ 23 ላይ ያለላችሁ፣ ቁጥር 19 ላይ፣ ዘካርያስ 6:16 ላይ ያለላችሁ፣ ራእይ 7 ከ1 እስከ 3 ላይ ታዋቸዋላችሁ። ስለዚህ 4ቱ ነፋሳት የራእዩን ዓለም አቀፋዊነት የሚያሳይ ኖርዝ፣ ኢስት፣ ዌስት፣ ሳውዝ 4ቱን ማዕዘን ለማሳየትና ይሄ ህልም ዓለም አቀፍ ነው ለማለት 4 ነፋሳት አርጎ ያሳያል የሚሉም አመለካከቶች አሉ። መጥፎ አይደለም፣ ጥሩ አመለካከት ነው። ስለዚህ ስለ መንፈሳዊ ግጭት ላሳያችሁ ፈልጋለሁ። በመንፈሳዊ ዓለም ላይ የሚሆኑ ግጭቶች በገሃዳዊው ዓለም በሚታየው ዓለም ማኒፌስት ያደርጋሉ። በመንፈሳዊ ዓለም ላይ ያለ ግርግር በምድርም ማኒፌስት ታያላችሁ። ስለዚህ በአንዳንድ አካባቢ ላይ ስትሄዱ አየሩ ላይ ያለው የመንፈስ አለቃ ኦፕሬት የሚያደርግበት ሲስተም አለ። ምድር ላይ የሚያሳያቸው ምልክቶች ይኖራሉ።
ይኖራሉ። አይናቸው ለተከፈተ ለነ ዳንኤል ግን ይሄ ቀላል ነው። በደንብ መመልከት ይችላሉ። በገሃዱ ዓለም ላይ የሚመለከቱት ነገር አለ። ፍጥረታዊ ማኒፌስቴሽን አለ። በመንፈሳዊ ዓለም ላይ በጣም ጸልየን ሰማይ ሲከፈት የእግዚአብሔር ክብር ሲመጣ በአካባቢው ላይ በጎረቤቶቻችን ላይ በከተማው ላይ የሚመጣ ለውጦች አሉ። ማስታውሰው በአንድ ከተማ እያለን ወጣቶችንን እንጸልያለን እና እየጸለይን እያለ በአካባቢያችን ላይ አንድ የሴተኒስቶች መጽሐፍት ቤት ተከፈተ እና በዛ አካባቢ ያለነው ወጣቶች በሙሉ ተማሪዎች ለነዛን ጊዜ ኮሌጅ ተማሪዎች እንጸልያለን እና በጸሎት ላይ እያለን የምንጸልየው በስልጣን የሀገሩን አለቃ አውቶሪቲውን እያሰረን እንጸልያለን። መቼም ጸሎት የምታውቁ ሰዎች ትመስሉኛላችሁ። የማወራው ስለ ስፒሪቹዋል ዎርፌር ነው፣ ስለ መንፈሳዊ ውጊያ ነው የምናገር። አንድ ጊዜ ሞል ውስጥ እየሄድኩኝ ከጥቂት ጊዜያት በኋላ ያው ቡክስቶር የሴተኒስቶች ቡክስቶር የነበረው ያው ቡክስቶር ተቀይሮ የክርስቲያን ቡክስቶር ሆኗል። ይሄ ለእኔ በጣም እምነት ሆነኝ። የዛ ለግሩፓችን በቃ ነገርኳቸው። በጣም እግዚአብሔርን አመሰገንን። በመንፈሳዊው ዓለም ላይ ያለው የአለቃውን አሰራር ሲመታ በምድር ደግሞ ማኒፌስቴሽንስ ይኖራሉ። ነገሮች ይከፈታሉ። የሥራ በሮች ይከፈታሉ። ሰዎች ወደ ፈውስ ይመጣሉ። በከተማው ላይ ሪቫይቫል ይነሳል። የደከሙ መንቃት ይጀምራሉ። አንዳንድ ከተማ ስትገቡ እንቅልፋም ከተማ ነው። ዲፕሬስ የሚያደርግ የመንፈስ አሰራር አለ። ስለዚህ የአየሩን አለቃ ተግዳሮት ሲደርስበትና የአየሩን አለቃ ኃይለኛውን ሳያስሩ የኃይለኛውን ቤት መበዝበዝ አይቻልም እና ከተማው ላይ የሚለቀቅ ነገር አለ። ይሄ ፕራክቲካል የሚታየው ፍጥረታዊ ክስተቱን ታያላችሁ። ስለዚህ መንፈሳዊ ግጭት ዳንኤል ይመለከታል። አራቱ ነፋሳት ሲጋጩ ያያል። ምንድነው? ዌቭ ይነሳና ይመታታሉ። ከአራቱ ማዕዘን ይመጣና ይጋጫል። ባህሩ ይናወጣል። በቃ ከዚህ ነውጥ ውስጥ የሚወጡ አውሬዎች አሉ። ግን ከዛ በፊት ስለ ነውጥ ልነግራችሁ ፈልጋለሁ። የመጀመሪያው አይነት ነውጥ በምድር ላይ የምናየው በመንፈሳዊ ዓለም ላይ ነውጥ ሲመጣ በምድር ላይ የምናየው የነውጥ አይነት የማህበራዊ ኑሮ ነውጦች ናቸው። ይህን ስል ምን ማለቴ ነው? ለማብራሪያ ያህል እነዚህን ነገሮች እንድታዩልኝ ይፈልጋለሁ። የህብረተሰብ ነውጥ ይሆናል። ምናልባት ስዕሉን ሙሉ ለሙሉ ባረግላችሁ ይህንን ማፕ ትመለከቱታላችሁ። ይህንን ማፕ ስትመለከቱ ነውጥ አለ። ከነውጡ ጋር አብሮ ሶሻል ነውጥ ይመጣል። የኢኮኖሚ ነውጥ ይመጣል። የሃይማኖት ነውጥ ይመጣል። እነዚህ ነገሮች ነውጦች እየቀጠሉ ይመጣሉ። የሃይማኖት ነውጡ ሲያልቅ በቤተ ክርስቲያን ውስጥ ቻሌንጅ ይኖራል። የአረቡ ዓለም በነውጥ ውስጥ ይሆናል። ዓለም እንደ መንደር ትሆናለች። ከዚህ የተነሳ ነውጦች ይበዛሉ እና የፖለቲካው ርዕዮተ ዓለም እርስ በርሱ ሊጋጭ ይጀምራል ወገኖች። ስለዚህ የፖለቲካው ነውጥ፣ የአረቡ ዓለም ነውጥ፣ የዓለም እንደ መንደር ከመሆን ከዚህ ኔትወርክ ተያይዟል። ስለዚህ አንዱ ዓለም ላይ የተናወጠ ነገር ዓለምን ሁሉ ሲያናውጥ ያላችሁ። ስለዚህ ምን ልላችሁ ፈልጌ ነው፣ ይሄ ግሎባላይዜሽን አንዱ ነውጡ እንዲጋንን ያደርገዋል። ስለዚህ ነፋሳቶች ሲናወጡ፣ በቀደመውም ዘመን ነፋሳት በባህሩ ላይ ይናወጡ ነበር። በህዝብ ውስጥ ነውጥ ሲመጣ መንግስታት ይወለዳሉ። እነዚህን ነገሮች ትመለከታላችሁ። መጀመሪያ ዳንኤል የተመለከተው ይሄንን ራእይ ነው። ይሄን ራእይ ናቡከደነጾር ከተመለከተ በኋላ ራሱ ምን እንደሆነ ላስታውሳችሁ። ባቢሎን ራስ ነው። ትከሻውና ደግሞ ደረቱ ሜዶ ፐርዥን ነው ስዕሉ ላይ እንደምታዩት። ቀጥሎ የምትመለከቱት ደግሞ የግሪክ መንግስት ነው። ከዛ ይሄ ደግሞ ናስ ነው። ቀለሙንም ስዕሉንም እንደምታዩት። ከዛ ቀጥሎ ስትመለከቱ የሮም መንግስት ነው። እግሮቹን የሮም መንግስታትን ይወክላሉ። ወደ ጣቱ ጋር ስትመጣ ደግሞ 10 የተከፋፈሉ መንግስታቶች ናቸው። ዳንኤል ይህን የሚያይበት ሌላ መልክ አለው። አለቱ ይመጣና በዳንኤል 2 ላይ የተመለከታችሁት አንዲት አለት የማንም እጅ ሳይነካል ከተራራው ላይ ትነቀልና በኃይለኛ ፍጥነት መታ ትመታዋለች። ይህንን ምስል የቆመውን ምስል ስትመታው እታች እግሩ ላይ ነው የመታች። ስለዚህ እግሩ ላይ ያለው የሮም ኢምፓየር ነው፣ ወይንም ደግሞ ከታች ያለው ደግሞ 10 ጣቶች ናቸው ያሉት። ብቻ እግሩ አካባቢ ስትመታው ከላይ እስከታች እንደ አመድ ዱቄት ይሆናል፣ እንዳለ ታወድመዋለች። የሚገርመው ያቺ ድንጋይ ትንሽ ድንጋይ ከተራራ የተፈነቀለች ድንጋይ እስከ ሰማይ ድረስ ደረሰች ይላል። እንደ ትልቅ ተራራ ሆነች ይላል። እንግዲህ ትርጉሙን ተነጋግረናል። ባቢሎን አልፏል። አሁን የምንመለከተው ዳንኤል ይህንኑ ራእይ እግዚአብሔር አይኑን ይከፍትለትና ያመለክተዋል። ተመልከቱ፣ ዳንኤል የተመለከተውን ራእይ ተመልከቱ። ናቡከደነጾር የወርቅ ምስል ያየው ይህንን ነው። አንገቱ ወርቅ ነው። ዳንኤል ያየው ግን አንበሳ ነው ያየው። ፋርስና ሜዶንን የተወከለው በብር ነው። እዚህ ላይ ግን የምትመለከቱት ዳንኤል ግን የተመለከተው እንደ ድብ ነው። ድቢቱ 3 የጎድን አጥንቶችን በአፏ ይዛለች እና በአንድ በኩል ጋደድ ብላለች። ምን እንደሆነ ትርጉሙ እንመለከታለን። እሱ ይሄ የፋርስና የሜዶን መንግስት ነው። ቀጥሎ ደግሞ የምትመለከቱት የግሪክ መንግስት ነው። ተመልከቱ፣ የግሪክ መንግስት 4 ክንፎች አሏት። እንደገና ደግሞ 4 አንገት ያላት ንብር ናት። ዳንኤል የተመለከተውና
ናቡከደነጾር የተመለከተው ፓራሌል ናቸው። ደስም ህልም ነው የተመለከተው። ለዳንኤል በመንፈሳዊ አይን ነው ያየው። ናቡከደነጾር ደግሞ በመረዳቱ በብረት ነው የተመለከተው። ወርቅ ነው የሚያውቀው፣ ብር ነው የሚያውቀው፣ ብሮንዝ ነው የሚያውቀው፣ ድንጋይ ነው የሚያውቀው። ምክንያቱም የምድር ሰው ነው፣ ካርናል ሰው ነው፣ ስፒሪቹዋል ሰው አይደለም። ዳንኤል ግን መንፈሳዊ ሰው ስለሆነ መንፈሳዊ ትርጉም ያላቸውን ነገሮች ነው እግዚአብሔር እያሳያል። ባለንበት መንፈሳዊ ስታንዳርድ እግዚአብሔር ምስጢራትን ይገልጥልናል። ወደ ኋላ ልመለስና ሮምን ደግሞ ስትመለከቱ ታች የምታስፈራ የምታደቅቅ አውሬ ትወጣለች ይላል። ስለዚህ የመጨረሻ አውሬ እንደገና በተለቅ ባለ ስዕል አሳያችኋለሁ። የምትሰራውን ስራ ትመለከታላችሁ። ስለዚህ አራት አራዊት ከየት ወጡ? ከነፋስ ከሚያናውጠው ባህር ውስጥ ወጡ። ከዚህ ባህር ውስጥ የወጡበት ምክንያት በውስጥ ያለ ህዝብ የኢኮኖሚ ነውጥ አለበት፣ የሶሻል ነውጥ አለበት፣ የሃይማኖት ነውጥ አለበት፣ የተለያየ ነውጦች የሞላበት ባህር ነው ህዝብ። ይህንን ህዝብ ለመግራትና ለማስተዳደር እነዚህ መንግስታት ተነሱ። ቁጥር 3 የሚነግረን ነው። አራት ታላላቅ አራዊት ከባህር ወጡ። ባህር ህዝብ ነው ብያቸዋለሁ። አራዊቶቹ ደግሞ የሚያሳዩን መንግስታትን ነው ብያቸዋለሁ። ስለዚህ ታላላቅ የሚለው የሚገልጣቸው ታላላቅ አራዊት የሚላቸው የግዛታቸው ስፋት፣ ሺዎች መንግስታት ተነሱ፣ ኤምፓየሮች ተነሱ። ይህን ቃል ደግሜ ይጠቀማለሁ። ግዛት የሚል ቃል ነው። ሺዎች ኤምፓየሮች ናቸው፣ ሰፋፊ ኤምፓየሮች ናቸው። እና እነዚህ የሚሆኑትን ነገሮች ተመልከቱ። አራቱ አራዊቶች ከወጡ በኋላ የመጀመሪያ የምታዩት አንበሳ ናት። የመጀመሪያዊቱ አውሬ እና አራቱም ከባህር ነው የወጡት። እቺም አንበሳ ከባህር ሲወጣ አስቡ። ሲምቦሊክ ነው። አንዳንድ ህልሞች ዮሐንስ ራእይን ሄዳችሁ ትመለከቱ። ሲምቦሊክ ነው። ራእይ በምልክታዊ ነገሮች የሚገልጥ ነው አስተምህሮ። ስለዚህ ምልክቶቹ ምን እንደሆነ የዳንኤልን መጽሐፍ አንብባችሁ ወደ ራእይ ስትሄዱ በቀላሉ መተርጎም ትችላላችሁ። ስለዚህ አራቱም አራዊት ከባህር ወጡ። የመጀመሪያዊቱ አንበሳ ናት። ይቺ አንበሳ ነውጡ ያወጣት ናት ብያችኋለሁ። የንስር ክንፍ አላት። የንስር ባህሪውን ስትመለከቱ ንስር ምንድን ነው የሚያደርገው? በጣም ከፍ ብሎ ነው የሚበረው። ስለሱ ዲቴይል ብዙ ሰባኪዎች ይናገራል። ስለዚህ እቺ አንበሳ ምን ተሰጥቷታል? ከፍ እንድትል የንስር ክንፍ ተሰጥቷታል። መንግስቱ ከፍ እንዲል፣ ይሄ የአንበሳ የወከለው መንግስት የባቢሎን መንግስት ከፍ እንዲል እግዚአብሔር አድርጎታል። የአንበሳይቱን ከፍታና ልቀት ለማሳየት ነው ክንፏን ዘርግታ የምትመለከቷል። ስለዚህ አንበሳ ደግሞ ሄዳችሁ ስትመለከቱ በባቢሎን በቤተ መንግስቱ ላይ አንበሳ አለ፣ በንጉሱ አልጋ ላይ አንበሳ አለ፣ በግድግዳው ላይ አንበሳ አለ፣ በከተማው ግንብ ላይ አንበሳ አለ። አንበሳ በሁሉ ቦታ አለ። ስለዚህ እግዚአብሔር በመንፈስ ያሳየው ለዳንኤል ምንድን ነው? ይሄ አንበሳን ወደ ላይ ከፍ ያደረገው እግዚአብሔር ነው። የአንበሳይቱ ክንፍ ሲዘረጋ የግዛቷን ስፋት ሁሉ ያመለክታል። ክንፎቿ እስኪነቀሉ ድረስ ይቺ አንበሳ ከፍ ብላ መብረር ጀመረች። እስክትወድቅ ድረስ ባቢሎን ከፍ ከፍ አለች። መጥቶ ፋርስና ሜዶን እስኪያዋረዳት ድረስ ክንፎቿ እስኪነቀሉ ሲል ባቢሎን የመጨረሻ እስትንፋሷን እስክትወስድ ማለት እስክትወድቅና በሌላ መንግስት እስከምትያዝ ድረስ ከፍታ ተሰጣት። ስለዚህ አንበሳይቱ ይላል። በጣም የሚገርመው ስለ አንበሳይቱ እንደ ሰው ቆመች ይላል። የሰው ልብ ተሰጣት ይላል። እንግዲህ በዚህ ራእይ ላይ የምትመለከቱት አሁን እየተናገረ ያለው ስለ መንግስት ነበረ። ኢሚዲየትሊ ሽፍት አድርጎ ስለማን ይናገራል? ስለ ናቡከደነጾር ይናገራል። ናቡከደነጾር 7 ዓመት እንደ እንስሳ ሳር በልቶ የነበረ ሰው ነው። ስለዚህ የሰው ልብ ተሰጣት። ምን ማለት ነው? ናቡከደነጾር አእምሮን ስቶ ነበረ፣ እንስሳ ሆኖ ነበረ። 7 ዓመት ከሰማይ ጠል ረስርሶበት ነበረ፣ ሳር በቅሎበት ነበረ። ራሱን አይታጠብም፣ አእምሮን አያውቅም፣ እንደ ከብት ከእንስሳ ጋር ነው የሚውለው። በቃ የተረሳ ሰው ሆኖ ነበር። ከ7 ዓመት በኋላ ግን መንግስት የእግዚአብሔር እንደሆነ ሲረዳ የሰማይን አምላክ ልዑሉን ባረኩኝ ባለበት ሰዓት ላይ ወደ አእምሮ ተመለሰ። እንደገና ባለሟሎቹ መጥተው ፈለጉት፣ ወደ ዙፋን ተቀመጠ። ታስታውሳላችሁ የተቆረጠው ጉቶ ታሪክ። ስለዚህ እንደ እንስሳ ሳር በልቶ እንደ ሰው መታደሱን ለማሳየት የሰው ልብ ተሰጣት ይላል። ስለ ባቢሎን እየተናገረ ነው ያለው። ይሄ የሚያስፈራው ፓርት አይደለም። ሁለተኛይቱ እንስሳ ትመጣለች። ባቢሎን ብያቸዋለሁ። ናቡከደነጾር የወርቅ አንገት ነው ያየው። ዳንኤል ደግሞ የተመለከተው ክንፍ ያላት አንበሳ ነው። ሴም ኢንተርፕሬቴሽን ራእይ ላይ ስትሄዱ ደግሞ ይህንን ታገኟታላችሁ። ሁለተኛይቱ እንስሳ ድብ የምትመስል ናት። ሊትራሊ ድብ ናት አላለም፣ ግን ድብ ትመስላለች። በመረዳቱ እንዳልኳችሁ ህልምን ለመረዳት አንዳንድ አሁን ለምሳሌ ዳንኤል በዚህ ዘመን ይህንን ዘመን ተመልክቶት ቢሆንና ሁላችንም በእጃችን ላይ ሴልፎን ይዘን ቢመለከት ምን ይል ይሆን? ምን ብሎ ይገልጠዋል? ሴልፎንን ቋንቋው የለም ወገኖች። ስለዚህ አስቸጋሪ ይሆናል። ጀት ቢመለከት ከጀት ውስጥ እሳት ሲተፋ ቢመለከት ጀቱ በራእይ ዳንኤል ጀት ምን እንደሆነ አያውቅም። ስለዚህ ምን ይላል?
በጭራቸው የሚነደፉ እንደ ጊንጥ የሚዋጉ ብሎ ገልጠው ይችላል። ከተሞች ላይ ያኮበኩባሉ፣ በግንቦች ላይ ይወጣሉ ይላል። ድምጻቸው እንደ ነጎድጓድ ነው ይላል። ሜቢ ጀቶች ተመልክቶ ይሆን ዳንኤል ወይንም ዮሐንስ ራእይ ላይ የምትመለከቱ። ስለዚህ እንደ ድብ የምትመስላት ድብ የምትመስል ሊትራሊ ድብ ላትሆን ትችላለች፣ ግን እንደ ድብ የምትመስላት። ስለዚህ ስለ መንግስቱ ስለ ባቢሎን ስፋት ልናገርና ፒክቸሩ ልለውጠው። ይሄ ባቢሎን ምስል ነው። ግዛቱን ለማሳየት የክንፏን መዘርጋት ተመልከቱልኝ። ስለዚህ የባቢሎን መንግስትን ታያላችሁ ስፋቱን። ወደ ድብ መንግስት ላይ ስመጣ ደግሞ 3 አጥንቶች በአፏ ይዛ አንድ ድብ ታያታላችሁ። በአንድ በኩል የቆመችው አንድ እግሯ አየር ላይ ነው ያለው። ለዚህ በአፏ 3 ጎድን አጥንቶች ነክሳለች ትንቢቱ እንደሚናገረው። ስለዚህ ድብ የምትመስለው አውሬ በአንድ ወገን ቆመች። 3 የጎድን አጥንቶች በአፏ ውስጥ ነበሩ። ከዛ ተነስተች እጅግ ስጋ ቢ ተባለላት። ይህንን ቃል ነው ላሳያችሁ የምፈልገው፣ ቢ የተባለላት። ይሄ የሚያሳየው በዳንኤል ራእይ መሰረት ፋርስና ሜዶንን ነው፣ ብር ተመስሎ የነበረው ማለት ነው። ስዕሉን ለማሳየት ያህል ይሄውላችሁ ያ ፋርስና ሜዶን አሁን ማን ነው? የድብ ነው። እና ፋርስና ሜዶን እጅግ ግዙፍ ይሆን ትልቅ ሰራዊት ያለው በአንድ ጦርነት 200,000 250,000 ሰራዊት ማሰለፍ የሚችል ትልቅ ሰራዊት ነበር ፋርስና ሜዶን። እና ስፋታቸውን ለማሳየት ያህል ተመልከቱት። ይህን ያህል በጣም ሰፊ መንግስት ነው ፐርሺያን ኢምፓየር። ከህንድ እስከ ኢትዮጵያ ድረስ ይገዛ ነበረ። ባለፈው ያሳየዋችሁ ኢንዱስ ሪቨር የሚባል አልኳችሁ። ተመልከቱ። ኢትዮጵያ ወይንም ናይል አባይ ድረስ ይመጣል። ኢትዮጵያ አሁን ያለ ይሁን ሱዳን ከፍ ብሎ ያለ ይሁን ኢትዮጵያ ጠቅላላውንም ይሁን ብቻ ግብጽንም ሊሆን ይችላል። ምክንያቱም ግብጽን ኮንከር አድርጋለች፣ በኋላ መጣበታለሁ። እና ከህንድ እስከ ኢትዮጵያ ይላል። ስለዚህ ከህንድ እስከ ኢትዮጵያ እየገዛ ያለበትን ያሳያል። እና ህንድ ላይ ስትመለከቱ ኢንዱስ ሪቨር ታያላችሁ። ተመልከቱ። ይህ ኢንዱስ ሪቨር እዚህ ጥግ ላይ የምታዩት ነው። በዚህ በሌዘሩ ላይ ተመልከቱ። ስለዚህ ፋርስና ሜዶ አገዛዙን ተመልከቱ። በሁለት በኩል የተዘረጋ ነው። ፋርስ ወደ ላይ፣ ሜዶን በዚህ ታች አድርገው የተዘረጋ ክንፋል ነው። ይሄ የዚህ መንግስታቸውን ነው የሚያሳየው፣ የመንግስቱን ስፋት ለማሳየት ነው። እና ያሸነፈቻቸው አገሮች ናቸው አፋ ውስጥ ያሉት። እነዛ ወደኋላ ልመልስላችሁ ስዕሉን፣ ምናልባት ስዕሉን እንዳትረሱብኝ። አፋ ውስጥ ያሉትን 3 አጥንቶች ተመልከቱ። እነዚህ 3 አጥንቶች 3 ሌላ መንግስታት የተበሉ መንግስታቶች ናቸው። ገላ አድቃ የገዛቻቸው መንግስቶች ናቸው። እነዚህ መንግስቶች የመጀመሪያው የግብጽ መንግስት ነው። ምናልባት ኢትዮጵያ የሚለው ያንም ሊሆን ይችላል። ምክንያቱም ሆል ኮንቲኔንት ኢትዮጵያ የሚባልበት ዘመን እንደነበረ በታሪክ እንሰማለን። ስለዚህ ግብጽን ኮንከር አረገ። ከዛ በኋላ የባቢሎንን አሸነፈ። ከዛ ደግሞ ሊዲያ የሚባሉትን እስከ ሊዳ ድረስ ቅድም ማፑ ላይ ላሳያችሁ ሞክር ያለው እዚህ ስዕል ላይ ምናልባት እዚህ ጥግ ላይ ይታያቸዋል። ሊዲያ እዚህ ጥግ ወደ አውሮፓ ላይ ያለችው ቱርክን ግማሹን ያህል ሲያስተዳድር እንደነበር ታያላችሁ። ስለዚህ ከዚህ ከህንድ ሊዲያን፣ ኢጅፕትን፣ ባቢሎንን ሁሉ በአፏ ውጣቸዋለች ማለት ማፑ ያንን ለማሳየት የተጠቀምኩበት ነው። ጌታ እናመሰግናለን። ስለዚህ እግዚአብሔር ይህችን መንግስት ምን አረጋት? በቃ ትነሳ አለ እና በአንድ እግሯ ከፍ ማለቷ የሚያሳየው ምንድነው? ከሜዶን ይልቅ የፋርስ ወገን ግዛቷ በጣም ጠንካራና የተፈራ እንደነበረ ነው የሚያሳይ። ስለዚህ ተመልከቱ። ወደ ማፑ ላይ አሁንም ልመልሳችሁ ነው። ይሄ ሜዶና ፋርስ አለ ተመልከቱ። ስለዚህ ከሜዶን ይልቅ ይሄ this areas ሜዶ ፋርሱ ይሄ ታችኛው ፋርስ በሙሉ እየበረታ ዶሚናንት እየሆነ ሄደ። ከዚህ ወደዛ ስትሄዱ ወደ ህንድ ነው የምትሄዱት፣ ወደ ኢራን ነው የምትሄዱት። ስለዚህ መንግስቱ እዚህ አካባቢ ነው የሚሽከረከረውና የሜዶን መንግስት እየደከመ ይዋጣል ማለት ነው። እንዴት ነው? ለማንድን ነው ፋርስና ሜዶን የተባለው የምትሉኝ ከሆነ ፋርስና ሜዶን የተባለበት ለምንድን ነው? ፐርሺያን ሜዶን ከዋጠ በኋላ ሜዶ በጣም የሰለጠነ ሀገር ስለሆነ በቋንቋ በካልቸር ስቲል ዶሚናንስ ነበረው። ስለዚህ ሜዶን እንዳቀፈው ቀጠለ። በጣም ኢምፖርታንት ፓርት ስለሆነ ለመንግስቱ። ስለዚህ ፋርስና ሜዶ ተባለ። ግን በቴክኒክሊ ስናየው በጦር በምን ስናይ ፋርስ ነበረ ይገዛ የነበረው ማለት ነው። ስለዚህ የፋርስ መንግስት ጠንካራ ነበረ። ከሜዶን ይልቅ የበረታው ፐርሺያኑ መንግስት ነው። ፋርስና ሜዶን ብዙ ዓመት አልኖርም። አሁን ከሮማን ኢምፓየር ጋር ኮምፔር ብታደረጉት ፋርስና ሜዶን ለ200 ዓመታት ብቻ የቆየ መንግስት ነው። ብዙ አልሰነበቱ። እዛው ቃል ላይ የምታዩት አንድ ቃል አለ። ስጋ ቢ ተባለላት ይላል። በመለኮት ዓላማ በእግዚአብሔር ፈቃድ መንግስታት ተነስተው ይሁንላቸው ተብለው ይሆናሉ እንጂ መንግስታት በራሳቸው ሊበረቱና ዶሚናንት ሊሆኑ አይችሉም። እግዚአብሔር ለመንግስታት ዶሚናንስ ይሰጣቸዋል። ለምን አናውቅም፣ እግዚአብሔር ብቻ ነው የሚያውቀው። ስለዚህ ዶሚኔት አድርገው እነዚህ ኢምፓየሮች ይህን የተናወጠውን ባህር ያስተዳድሩት ነበረ፣ ይመሩት ነበረ። አራዊቶች ናቸው። ኢን ዘ ስፒሪት እግዚአብሔር የሚያቸው አራዊቶች ናቸው። መጀመሪያ የወጣው መንግስት አንበሳ፣ አሁን ደግሞ ስለ ድቢቱ እየተነጋገርን። በተለይ እቺ የፋርስ መንግስት ከመጣች በኋላ ስጋቢ ከተባለ
ካደረገላት በኋላ ከፍ ካለች በኋላ ኃይለኛዎች ናቸው፣ ጨካኞች ናቸው። ግን በጣም የሚገርመው ነገር ለባቢሎን ጨካኞች ለእስራኤል ሮሮዎች ነበሩ። ስለዚህ ይህንን ቅዱስ ሕዝብ የተበተነውን የእስራኤል ሕዝብ ለ70 ዓመት በባቢሎን የነበረውን ሕዝብ ነፃ አውጥተውት ወደ ምድሪቱ ወደ ኢየሩሳሌም እንዲመለስ ቅድስቲቱን ከተማ እንዲሰሩ ግንቡ እንዲሰራ መቅደሱ እንዲሰራ ቂሮስ አዋጅ ያወጣው የፋርስ ንጉሥ ነበረ። ክብር ለእግዚአብሔር። ለዚህ እግዚአብሔር መንግስታትን ሲያነሳ የእሱን መለኮታዊ አጀንዳ በጨካኝ መንግስታት ውስጥ አልፎ እግዚአብሔር መስራት ይችላል። ይሄ መንግስት በጠፋ ስንል እግዚአብሔር በዛ በአመፀኛው መንግስት ውስጥ አድርጎ አመፀኞችን ይቀጣበታል፣ ለጻድቃን ደግሞ በረከት ያደርገዋል። ስለዚህ ይሄ የባቢሎን የፋርስ መንግስት ታሪክ ነው። ወደሚቀጥለው ደግሞ ስንሄድ እቺኛይቱ 4 ራስ ያላት ነብር፣ ይሄንን መቼም ይገባቸዋል። ከብሩ በኋላ የሚመጣው ብሮንዝ ነው። ብሮንዝ ግሪክ ነው ብያቸዋለሁ። ዳንኤል ደግሞ አየው 3ኛው መንግስት ነብር ናት። እሷም ደግሞ የግሪክ መንግስት ናት። 4 ክንፍ አላት፣ 4 ራሶች አላት። እንደዚህ ይላል ቁጥር 6 ላይ ከዚህ በኋላ እነሆ ነብር የምትመስል እስቲ እዚችም ላይ የሚጠቀመው ነብር ናት አይልም። ምክንያቱም ነብር አንድ ራስ ነው ያለው፣ ነብር ክንፍ የለው፣ ግን ነብር ትመስላለች። ነብር የምትመስል በጀርባዋ ላይ ደግሞ 4 የወፍ ክንፎች የነበሯት ሌላ አውሬ ያየው። ለአራዊቱም 4 ራሶች ነበሯት፣ ግዛትም ተሰጣት ይላል። ይህችን ትመስላለች። ግሪክ መንግስት ወገቡ ያልኳችሁና ጭኑ 4 የተባለበት ምክንያት አሳያችኋለሁ። የነገሰበትን ዘመን ታያላችሁ። ከ331 እስከ 168 ቢፎር ክራይስት ወይንም ቅድመ ዓመተ ዓለም በድሮ አቆጣጠር ግዛት ተሰጣት። አሌክሳንደር ደ ግሬት ትንሽ ማንሳት እፈልጋለሁ። አሌክሳንደር ደ ግሬት በጣም ኃይለኛ የጦር መሪ ነበር። አነሳሱ በጣም ከግሪክ ነው የተነሳው፣ ከመቄዶንያ ተነሳ። መቄዶንያ ላይ የሆኑ አንድ ትራይብ በጣም በሌላዎች እየተወረሩ ነው የሚል ወሬ ሲሰማ በቃ አባቱ ፊልጶስ ኪንግ ፊሊፕ ይባላል፣ እሱ ጀነራል ነው። ተነሳ በቃ ያንን ልክ ወደ መንግስቱ ልክ ሲወጣ ወዲያውኑ በቃ ጦሩን አስከተተና እንደ ህዝብ አይነካም ብሎ ቦርደር ላይ ያስከብር ሄደ። እዛ ጋር ቆሞ እስቲ ልስፋ ብሎ ገፋ ሲያደርግ አውሮፓን እየደረመሰ ቱርክን እያሸነፈ እየገሰገሰ ወደ መካከለኛው ምስራቅ መጣ። እዛ ጋር አልበቃውም፣ ኖርዝ አፍሪካን ይዞ መሄድ ጀመረ። ኖርዝ አፍሪካ አሁን አሌክሳንድሪያ የምትባል ከተማለች ግብጽ ውስጥ። ያቺ በአሌክሳንደር ደ ግሬት ስም ነው የተጠራችው። ዋና ከተማውን አመጣና እንደውም መተዳደሪያው ነው ይሄኛው ኢስት ያለውን ዊንግ ለማስተዳደር አሌክሳንድሪያ ላይ ከተማ ሰራ። እስካሁን ድረስ ብዙ በዛ ክርስቲያኖች አሉባት። ስለዚህ በጦርነት ኃይለኛ ሰው ነው። እንደውም በጣም በ30ዎቹ ዕድሜ ውስጥ ሆኖ ነው የሞተውና ክንፍ ተሰጣት። በራሪ ናት፣ ፋስት ናት። ነብር በተፈጥሯ ፋስት ናት፣ ፈጣን ናት። ስለዚህ በፍጥነት ሰክሰስ ውስጥ ገባ። በፍጥነት አገሮችን አሸነፈ። የሚገርመው 35 ዓመት ሳይሞላው ፋክቶችን ቼክ አረጋለሁኝ ሳይሞላው ቁጭ ብሎ አለቀሰ ይባላል። ጦርነት አለቀበት። የሚያሸንፈው አጣ። እስከ ህንድ ድረስ ደረሰ። በቃ ገስግሶ በጣም የሚገርም ነው። አይቶ የማያውቀው ለመጀመሪያ ጊዜ ህንድ ሲደርስ ካስደነቀው ነገር ህንዶችን ሲዋጋ የዝሆኖቹ ትልቅነት እና ህንዶቹ በዛ ላይ ሆነው ይዋጉት ስለነበረ ታሪክ ላይ ካያችሁት ማለት ነው። ፈጣን ናት እቺ ነብር። ግን አንድ ነገር ይሆናል። ይሄ ሰውዬ እንደወጣበት ፈጣን ኃይለኛ ሰው ግሪክን ከመቄዶንያ አንስቶ እስከ ህንድ ቦርደር ድረስ አደረሳት። የሂንዱስን ሪቨር ሁሉ አልፎ ሄደ። በሚገርም ሁኔታ አጥለቀለቀ። ሌላ መንግስት ያልደረሰበት ሁሉ ደረሰ። በስፋት ነብር ነው፣ ፈጣን ነው፣ የሚንሳፈፍ ነው፣ አግሬሲቭ ነው፣ ዎሪየር ነው። በጣም የሚደነቅ ወጣት ነው እና በጣም የሚያሳዝነው ግን በ331 አካባቢ የፋርስን መንግስት አሸንፏል። በ323 በ8 ዓመት ውስጥ ማለት አሌክሳንደር ሞቷል። የሞተው በአባላዘር በሽታ ነበር ይባላል። ምክንያቱም ጦርነት የለም፣ የሚዋጋው የለም፣ ዓለምን ሁሉ ማረከ። ቁጭ ብሎ ያለቅሳል። በቃ ዲፕሬስ ሆነ። ዝም ብሎ በቃ ሲባልግ በአባላዘር በሽታ ሞተ ማለት ነው። እሱ ሲሞት ወዲያውኑ የሆነ ነገሮች አሉ። እናቱን፣ ልጁን፣ ሚስቱን 4ቱ ጀነራሎች ይመጡና ይገሏቸዋል። ጀነራሎቹ መጥተው ገለዋቸው ይሄዳሉ። ምክንያቱም ዘሩ እንዳይተካ በማለት ነው። ለዚህ 4 ጀነራሎች እሱ ከሞተ በኋላ ይነሳሉ። ይሄ የእሱ ግዛት ነው፣ የማረከው ግዛት ነው። ተመልከቱ ስፋቱ፣ አይተነው ማናውቀው አይነት ስፋት ነው። ተመልከቱ ከታች ከመቄዶንያ ምልክ እዚህ ሌዘሩን ተመልከቱ። ከመቄዶንያ ጀምሮ ተመልከቱ። ኢጅፕትን፣ አሌክሳንድሪያን እዚህ ጋር ተመልከቱ። ቅድም የተመለከታችሁት ልዳ የምትባለው በአማርኛ ወይም ሊዲያ የምትባለው ቀጳዶቅያ፣ ሲሲሊያ፣ አሲሪያ፣ አርሜኒያን ታች ወርዶ ሜድ እና ፋርስ የሚባለው ሜድ ይኸውና እና ይቀጥላል። የግሪክ ኢምፓየር ይሄድና ተመልከቱ የኢንዲስ ሪቨር ይሄ ነው። የኢንዲስ ሪቨር ሁሉ አልፎ ይሄዷል። ስለዚህ አለ የተባለውን the known world የታወቀውን ዓለም በሙሉ ማርኮ አሸንፏል። በአጭር ጊዜ ውስጥ ግሪክን አስፋፋ። ይህንኑ ህልም ዳንኤል በምዕራፍ 8 ላይ እንደዚህ ያየዋል። አንድ አውራ በግ ወጣ። እንደ አውራ በግ ያለ አንድ ቀንድ አለው። ያ ቀንዱ ወደ ሰሜን ይጎስማል፣ ወደ ምዕራብ ይጎስማል፣ ወደ
ወደ ምስራቅ ይጎስማል፣ ወደ ደቡብ ይጎስማል፣ በአራቱም አቅጣጫ ይጎስማል። እየጎሰመ እያለ አራት ቦታ ድንገት ቀንዱ ተከፋፈለ። ሴም ቲንግ ዳንኤል እግዚአብሔር ሁለተኛ እየተናገረው ነው ያለ። ደስ ለው ልመልሳችሁ። የአሌክሳንደር ኪንግደም አንድ አውራ በግ ሆኖ በሁሉ አቅጣጫ እየሮጠ ያለ ሰው፣ አገርን የማረከ ሰው ልክ እሱ ሲሞት ቀንዶቹ አራት ቦታ ላይ ይከፈላል። ወይንም ደግሞ ነብሪቱ አራት አንገቶች ይኖራት፣ አራት ክንፎች ይኖራት። አራቱ ጀነራሎች ተነሱ። የመጀመሪያው ጀነራል ካሳዳር ይባላል። እሱ መቄዶንያንና ግሪክን ያዘ። የሚቀጥለው ደግሞ ላይስማክስ ይባላል። ትራዎስ ወይንም በአማርኛ ጥራዎስንና ኤዥያ ማይነር ወይንም ትንሹን ኤዥያን ያዘ። ሰሊኪየስ የሚባለው ደግሞ ሶሪያን፣ ባቢሎንና ምስራቃዊን ክፍል ወደ ህንድ ያለውን አቅጣጫውን ያዘ። ከዛ ደግሞ ፕቶሎሜ የሚባለው ጀነራል ደግሞ ግብፅንና አረቢያን ፓለስታይንን ያዘ። እና ጥግ ላይ የምትመለከቱት አንዱ በግ አራት ቦታ የተከፈለ ቀንድ ያለውን ታያላችሁ። አራቱ ጀነራሎች ናቸው። ቀንድ ኦቶሪቲን ያሳያል። ስለዚህ የግሪክ ኤምፓየር እስከዚህ የደረሰ ነው። ልጆቹ ተገደሉበት። የአሌክሳንደር ዘ ግሬት ነብሪቱ አራት ራስ ያላት ሆነ። ያ ሰፊ መንግስት አራት ቦታ ተከፈለ። አራቱ ጀነራሎች ግዛቱን አራት ቦታ ከፍለው እንደ ነገስታት ይመሩና ይጀምሩ ነበር። ከነዚህ ነገስታት ዘሮች መካከል አንቲዮከስ የሚባል ሰው ይነሳና አንቲዮከስ በ70 ዓመተ ምህረት ላይ ወደ ኢየሩሳሌም ገስግሶ በኢየሩሳሌም ላይ ሄዶ በመቅደሱ ላይ ወደ ቴምፕል ገብቶ አሳማ ይሰዋበታል። ይሄ የጸረ ክርስቶስ ጥላ ነበር። ጸረ ክርስቶስ ሲመጣ የሚያደርገው በመቅደስ ውስጥ ገብቶ አቦሚኔሽን ኦፍ ዴሶሌሽን ወይንም ደግሞ የጥፋት እርኩሰት በመቅደስ ውስጥ ያደርጋል። ስለዚህ እነዚህ አራት ጀነራሎች ካሳዳር፣ ላይስማከስ፣ ሰሊዮከስ፣ ፕቶሎሜት የሚባሉት መቄዶንያን፣ ኤዥያ ማይነርን፣ ሶሪያን፣ ግብፅን በታትነው ይገዙ ጀመረ። ስለዚህ ግሪክ አንድ ነበረ፣ አራት ሆነ። በጣም ትልቅ ኢምፓየር ነው በስፋት። ግን ይሄ እያለ እንግዲህ የግሪኮች ዘመን ያልቅና ሌላ የምታስፈራ የምታስደነግጥ አውሬ ትወጣለች። የምታስፈራና የምታስደነግጥ አውሬ 10 ቀንዶች ያላት። ላንብላችሁ ቃሉ። ከዚህ በኋላ በሌሊት ራእይ አየሁ፣ እነሆም የምታስፈራና የምታስደነግጥ እጅግም የበረታች ታላቅም የብረት ጥርሶች የነበሯት አራተኛ አውሬ ነበር። ትበላ ነበር፣ ታደቅ ነበር፣ የቀረውንም በእግሯ ትረግጥ ነበረ። ከእርሷ በፊት ከነበሩት አራዊት ሁሉ የተለየች ነበረች። 10 ቀንዶችም ነበሯት። ተመልከቱ። አሁን ሚስጥር እየሰጠን ያለው ክሉ ይሰጠናል በውስጥ ምን ማለት እንደሆነ። ይህች የምታስፈራው አውሬ በራእይ ምዕራፍ 13 ቁጥር 2 ላይ እንደምንመለከተው እንደዛ አይነት አውሬ ናት። ራእይ 13:2 ላይ ያለው አውሬ ምንድነው? ያየሁት አውሬ ይላል ዮሐንስ ይህንን አውሬ ሲመለከተው። ያየሁት አውሬ ነብር ይመስል ነበር፣ እግሮቹ እንደ ድብ። ተመልከቱ። ነብር ይመስላል፣ እግሮቹ እንደ ድብ ናቸው። ድብ ደግሞ የፋርስ መንግስትን ይወክላል አይደለም? ግሪክን ይመስላል፣ ፋርስን ይመስላል። አፉ ደግሞ እንዳንበሳ ነው፣ እንደ ባቢሎን ነው። ዘንዶ ኃይሉን እና ዙፋኑን ትልቅም ስልጣን ሰጠው። ተመልከቱ። የሁሉም ኮምቢኔሽን ነበረው። ይሄ ስዕሉ ላይ የምትመለከቱ አንበሳ ይመስላል፣ አፉ አንበሳ ነው። በጣም ጥሩ። ነገር ግን ስትመለከቱት ነብር ይመስላል፣ ነብር አይደለም። ድብ እግሮች አሉት። እግሮቹ ድብ ደግሞ ብርታት አለው እግሮቹ ላይ። አፉ እንዳንበሳ ነው። ግን የተለየ የሚያደርገው ምንድነው? ዘንዶ ኃይሉን ዙፋኑን ትልቅም ስልጣን ሰጠው ይላል ራእይ 13 ቁጥር 2 ላይ። ይህንን ስለ ጸረ ክርስቶስ ስለምንናገር መልሼ እመጣበታለሁ። ካልገባችሁ ዶንት ወሪ። ስለዚህ ቀደም ያሉት አውሬ በሙሉ ተጠቅለው በዚህ በመጨረሻ አውሬ ውስጥ ይመጣሉ። ይሄን ነው ዳንኤል 7 ፎከስ አድርገን እንድናየው የሚፈልገው። የመጀመሪያዎቹ 3 መንግስታቶች አልፈዋል። ባቢሎን አልፏል። የግሪክ ኢምፓየር አልፏል። እንደ ሴም ታይም ደግሞ ሮማን ኢምፓየር ሁለቱ እግሮቹ ምዕራብና ምስራቅ ተብሎ ተከፍሎ ስለነበረ የሮማን ኢምፓየርም አሁን በምታዩት ሁኔታ የለም። እግሮቹ ላይ ያለ ሸክላና ብረት የተቀላቀለበት 10 መንግስታቶች ይነሳሉ አለ። ስለዚህ ቀደም ያሉት አራዊት እንግዲህ በሙሉ ተፈጥሯቸው ተጠቅልሎ ያለው በዚህ በመጨረሻው አውሬ ውስጥ ነው። የሮማን ኤምፓየር ማለት ነው። ስለ ሮማን ኢምፓየር ላሳያችሁ። ይሄ የሮማን ኢምፓየር ልክ ኦልሞስት ጌታ ከመምጣቱ ከ100 ዓመት በፊት የተነሳ መንግስት ነው። 168 ቢሲ እስከ 476 ዓመተ ምህረት ድረስ ይሄዳል። ከዓመተ ዓለም አልፎ እስከ ዓመተ ምህረት 400 ኦልሞስት ወደ 500 600 ይርስ የኖረ መንግስት ነው እና ስፋታቸውን ተመልከቱ። የሮም መንግስት ይህንን ይመስላል በስፋቱ። ከግሪክ ኢምፓየር በትንሽ ነው የሚያንሰው። ግን የሮም መንግስት ለየት የሚያደርገው ኖርዝ አፍሪካን በሙሉ ተቆጣጥሯል። ተመልከቱ። ወደ ሞሮኮ ብትሄዱ፣ አልጄሪያ ብትሄዱ፣ ሊቢያ ብትሄዱ፣ ኢጅፕትን ብትመለከቱ በሙሉ ኖርዝ አፍሪካ በሙሉ አንደር ሮማን ኢምፓየር ነበር። ተመልከቱ። መሀል ላይ ነጭ
የምትመለከቱት is Mediterranean ነው ላይ የምትመለከቱት ይሄ the Black Sea መሰለኝ ራሽያ አካባቢ ያለው። ስለዚህ ግሪክ ምኖቹ እነዛ ሁሉ ተውጠዋል። አውሮፓን እስከ ኢንግላንድ ጀምሮ እስከ ታች ድረስ እስከ ኢራን ድረስ እንዳለ በሮማን ኤምፓየር ስር ነበር። የምታደቅቅና ምን ማለት ነው የምታደቅቅ? እና ወደዛ መጣበታለሁ። እና አፉ የባቢሎን እግሩ የድብ ፋርስ ነው። ለየት የሚያደርገው እንዳልኳቸው 10 ቀንዶች አሉት። ራዕይ 17 12 እንደዚህ ይለናል። ያያቸው 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው። ዳሩ ግን ከአውሬው ጋር ለአንድ ሰዓት እንደ ነገስታት ስልጣን ይቀበላሉ። ለአጭር ጊዜ 10 መንግስታቶች ይነሳሉ። ዛሬ እዛ ላይ ፎከስ እናደርጋለን። 10 ቀንዶች እንግዲህ መጽሐፍ ቅዱስ ላይ እንደሚያሳየን አሁን ስለ ሮም መንግስት ጨርሰናል። እታች እግሩ ላይ ያለው 10 መንግስታት 10 ቀንዶች ይነሳሉ። ቁጥሩ ስትመለከቱ 10 ቀንድ አይደለም እንደምታዩት፣ የተለየ ቀንድ ከመካከላቸው ይወጣና 3 ቀንድ ይሰብራል። 10 ቀንዶች ከታች ያለው ምስሉ ላይ 10ን ጣቶች ያሳያሉ። 10 መንግስታት ይነሳሉ። ይሄ ምንድነው? ሪቫይቭድ ሮማን ኤምፓየር ይባላል። አንዳንዶች 10 የጋራ ገበያ ሀገሮች ይሏቸዋል፣ ሌሎቹ ዩሮፒያን ዩኒየን ይሏቸዋል። ወይንም ደግሞ 10 ቀጠናዎች በዓለም ላይ ይኖራሉ። ኖርዝ አሜሪካን አንድ ቀጠና፣ ካናዳና አሜሪካ አንድ፣ ላቲን አሜሪካኖች አንድ ቀጠና፣ እንደ ካሪቢያንስ አንድ ቀጠና፣ የአረቡ ዓለም አንድ ቀጠና፣ የኤዥያው አንድ ቀጠና፣ አፍሪካ አንድ ቀጠና፣ አውሮፓ አንድ ቀጠና እያለ ምናልባት 10 ቀጠናዎችን ምድርን በ10 ቀጠናዎች ከፋፈል ይሆናል የሚል አዲስ የወርልድ ኦርደር ሊመጣ ይችላል የሚባል ሐሳብ አለ። ምንም የተረጋገጠ ነገር የለም። ግን 10 መንግስታት ይነሳሉ። መጽሐፍ የሚነግረን ይህን ነው። 10 መንግስታቶች ይነሳሉ። እነዚህ 10 መንግስታት በአንድም በሌላ ይያያዛሉ። በአንድ አስተዳደር ውስጥ ይገባል። አንድ አይነት አመራር ይኖራል። በምድር ላይ የስርዓት ለውጦች ሊያመጡ ይሞክራል። እነዚህ መንግስታቶች ስለ ጸረ ክርስቶስ ሳስተምር እዛ ላይ መግባትና መናገር ያለብኝ ነገሮች እዛ ላይ ነግራችኋለሁ። አለዛ ቀድሜ ብነግራችሁ ኮንፊውዝ እንዳላረጋችሁ ብዬ ነው። እነዚህ ቀንዶች 10 ቀንዶች አንድ ቀንድ ከመካከላቸው ይወጣና 3ቱን ይሰብራቸዋል ይላል። ሞስት ፕሮባብሊ 10 ቀንዶች ቅድም እንዳልኳችሁ 10ን ቀጠናዎች 10ን መንግስታት ይወስናሉ። ይሄ ሰባሪ ከመሃል የሚወጣው የጸረ ክርስቶስ መንፈስ ነው፣ ወይም ጸረ ክርስቶስ። ምን ይላል? ምዕራፍ 7 ቁጥር 8 ላይ ቀንዶች ተመለከትኩ፣ እነሆ በመካከላቸው ሌላ ትንሽ ቀንድ ወጣ፣ በፊታቸው ከቀደሙት ቀንዶች 3 ተነቃቀሉ። እነሆም በዚያ ቀንድ እንደ ሰው በዛ አይኖች በትዕቢት የሚናገር አፍ ነበሩበት። አይኖች አሉት፣ አፍ አለው፣ ግን ቀንድ ነው። ይሄ አንታይ ክራይስት ነው፣ ጸረ ክርስቶስ ነው። ሊገለጥ ያለ ሊመጣ ያለ ጸረ ክርስቶስ ነው። ከእርሱ ቀድመው የነበሩትን 3 ቀንዶች ይውጣቸዋል። ባቢሎን ተውጣለች፣ ፋርስ ተውጣለች፣ ግሪክ ተውጣለች ሮም ስትመጣ። ምክንያቱም የድብ እግሮች አሉት፣ የአንበሳ ፊት አለው። ያን ክራክ የቀደመውን መንግስት ክራይቴሪያ በሙሉ ውጦ ነው የሚመጣው። እውነትም ወደ ሮማን ሂስትሪ ስትሄዱ ሮማውያን ሲነሱ የግሪኮችን ጥበብ፣ የግሪኮችን የቤት አሰራር፣ የግሪኮችን አማልክቶች፣ የግሪኮችን ዌይ ኦፍ ላይፍ እንዳለ ወስደው ከነሱ ነው የተማሩ። ስልጣኔ ግሪኮችንም ይመስላል ነበር። ስለዚህ ከፊት ከኋላ የነበረው ነው ባቢሎንን፣ ፋርስን፣ ግሪክን መስተዳደራቸውን፣ ጥበባቸውን፣ እውቀታቸውን በሙሉ ዘርፎ የሮማን ኤምፓየር ሀብታም ሆኖ ተነስተዋል። ከሱ ውስጥ ደግሞ 10 ጣቶች ይወጣሉ። ከ10 ጣቶች ደግሞ ይሄ አውሬ ይወጣል። ይሄ አውሬ ቀንድ፣ አይን አለው፣ አፍ አለው። ኦቶሪቲ ነው፣ በስልጣን ላይ ያለ ሰው ነው። የሰው እውቀት አለው፣ በጣም ስማርት ነው። አይኖች የሚያሳየው ይሄ ነው፣ እውቀትን ያለው ነው። ስርዓትን ሊለውጥ የሚፈልግ ነው። 3 ዓመት ተኩል የሚቆይ ነው። ተሳዳቢ ቀንድ ነው። ልዑልን ይሳደባል፣ የልዑልን ቅዱሳን ይሳደባል። በንግግሩ በጣም ተሳዳቢ ነው፣ ጸያፍ ነው፣ ተራጋሚ ነው፣ ክፉ አድራጊ ነው፣ ተሳዳቢ ነው፣ ክፉ መንፈስ ነው። ከኋላው በዘንዶ ኃይል የሚነሳ ነው። ዘንዶ ነው ኃይል የሚሰጣቸው። ዘመኑን የፈቀደላቸው እግዚአብሔር ነው። መንግስታት የሚነሱ ከእግዚአብሔር ቁጥጥር ውጪ የሆነ ምንም ነገር የለም። ስለዚህ 3 ዓመት ተኩል ይቆያል። ቅዱሳን ክርስቲያኖችን ብቻ ሳይሆን በልዑሉ ቅዱሳን ላይ ይበረታል ይላል። ወይም በክርስቲያኖች ላይ ብቻ ሳይሆን በአይሁዶች ላይ ይበረታል። ያ ትሪቡሌሽን ፒሪየድ የያዕቆብ መከራ ይባላል። የያዕቆብ መከራ 7 ዓመት የተመደባል። ይሄ 7 ዓመት በጣም ከባድ ጊዜ ነው የሚሆነው። ቤተ ክርስቲያን ከዛ በፊት ትነጠቃለች ብዬ አምናለሁኝ። ብዙ ሰዎች አያምኑም። ኦልሬዲ አንዳንዶቹ ምን ብለው ያስተምራሉ? ኖ ንጥቀት የሚባል የለም፣ ጌታም አይመጣም፣ የነበረው ሁሉ እንዳለ ይቆያል። ስለዚህ ይሄ ፕሪተሪስቶች ነን ይላሉ። ኦልሬዲ ኢየሱስ በ70 ዓመተ ምህረት መጥቷል ብለው የሚያስተምሩ የትንቢት አስተማሪዎች አሉ። ፕሪተሪስቶች ይባላሉ፣ ወይንም በአማርኛ ሲጠሩ ሐለፋውያን ይሏቸዋል። ኢትዮጵያ ውስጥ አሉ። በዛ እያሉ ስነ መለኮት ተማረን የሚሉ አንዳንድ አስተማሪዎች ተነስተዋል። ኢየሱስ ካሁን በኋላ አይመጣም ብለው የሚያስተምሩ አስተማሪዎች ተነስተዋል። ስለዚህ ምን እንደምትበሉ ከመድረካችሁ
ምን እንደሚነገር እወቁ። ምክንያቱም ቅድም እንዳልኳቸው አንቲዮከስ ከነዚህ ከግሪክ ጀነራሎች በኋላ የተነሳው እሱ መጥቶ አሳማን የሰዋበትና በ70 ዓመተ ምህረት ላይ ኢየሩሳሌም መፈራረሷና ዴሶሌሽን ወይንም ደግሞ ጥፋት በኢየሩሳሌም መቅደስ ውስጥ መግባቱ የኢየሱስ ክርስቶስ ምጽአት ነው፣ ድንጋይ በድንጋይ ላይ ሳይደራረብ አይቀርም ያለው ተፈጽሟል። ስለዚህ ኢየሱስ መጥቷል ብለው ይላሉ። መጽሐፍ እንደሚል ግን ኢየሱስ ክርስቶስ ይመጣል። የተባረከው ተስፋችን የጌታችን የኢየሱስ ክርስቶስ ምጽአት። ክብር ለእግዚአብሔር ይሁን። ኃላፊያኖች ይሁኑ ሌላ ምናማን አንድ ቀን ግን እንዲሁ ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል። ተሰም ማነር ኢየሱስ ይመጣል ተብሎ ተጽፏል። ክብር ለእግዚአብሔር ይሁን። ይሄንን የምንመለከተው ለምንድነው? ጸረ ክርስቶስ አይሁዶችን በሰባቱ ሱባኤ ላይ ወይም በሰባኛው ሱባኤ ላይ ኃይለኛ ስደት ያስነሳባቸዋል። ሰባኛው ሱባኤ ማለት ሰባቱ የመከራ ዘመን ማለት ነው። ትሪቢሌሽን ወይም የመከራ ዘመን ማለት ነው። ስለዚህ 144 ሺውን ያሳድዳቸዋል። ሁለቱን ነቢያት ይገድላቸዋል። ይሄ የጸረ ክርስቶስ መንግስት ነው። በኃይል ይነሳባቸዋል። ላልተነጠቁ በዛ በመከራው ዘመን ለሚኖሩ ጌታን ሳያውቁ ለነበሩ በጣም የከፋ ዘመን ይሆንባቸዋል። አሁን ማስተምረው ያን ስፔሲፊክ ያን ፒሪየድ ስላልሆነ ሌላ ጊዜ ለዚህ ጊዜው ስቼ ስለ ትሪቢሌሽን ፒሪየድ አስተምራለሁ። ስለ ጸረ ክርስቶስ አብሬ አስተምራለሁ። ለዚህ ከምዕራፍ 9 ከቁጥር እስከ 24 እና ምዕራፍ 26 ከ28 የሚናገረው የሰው ልጅ የሚመስለው መንግስትን ተቀበለ የሚል ነገር ያበስራል። ምን ይላል? በሌሊት ራእይ አየሁ ይላል። እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ። ወደፊትም አቀረቡት። ወገኖችና አሕዛብ በልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱ የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ነው። ይሄ የጌታችን የኢየሱስ ክርስቶስን መንግስት ስለ 1000 ዓመት መንግስት ነው የሚናገረው። ስለ ፍርድ ነው የሚናገረው። ከተራራ የተፈነቀለችውን ድንጋይ ነው የሚያመለክተው። ስለዚህ ዳንኤል ምናልባት እዚህ ጋር ሲደርስ ሳይደነግጥ አይቀርም። ይሄ የሰው ልጅ የሚመስል በሰማይ ምን ይሰራል? ከዚህ በፊት የአማልክትን ልጅ የሚመስል ወደ ምድር ወርዶ በእሳቱ መካከል ነበረ። አሁን ደግሞ የሰው ልጅ የሚመስል በሰማይ አለ። እግዚአብሔርን ወክሎ በምድር በእሳት መካከል የሚመላለስ፣ እኛን ወክሎ ደግሞ በሰማይ በአብ ፊት የሚቆም የናዝሬቱ ኢየሱስ ክርስቶስ ነው። ክብር ለእግዚአብሔር ይሁን። ዳንኤል ይህንን የሰው ልጅ ሲያየው ግራ ቢገባውም ወይንም ደግሞ ቢደናገጥም ግን አንድ ተስፋ ተመልክቷል። ያቺ ከተራራ የተፈነቀለችው ድንጋይ ይህን ትልቅ ምስል አለው የሚል ምስል መንግስታት በወርቅ የተመሰሉበት፣ በአንበሳ የተመሰሉበት፣ በብር የተመሰሉበት፣ በድብ የተመሰሉበት፣ ብሮንዝ ወይንም ደግሞ በናስ የተመሰሉበት፣ እንደገና ደግሞ በአራት ጭንቅላቶችና አራት ክንፍ ባላት አውሬ የተመሰሉበት፣ እንደገና ደግሞ በብረት የተመሰሉበት፣ እንደገና ደግሞ ትመለከቱት ያቺ የምታደቅቅ የምታስፈራ አውሬ የተመሰሉበት፣ መጨረሻቸው የሚደመደመው ያ ተሳዳቢ ቀንድ ከነዚህ መጨረሻ ላይ የሚወጣው ልዑልን ቅዱሳን የሚያሳድድ ልዑሉን የሚሳደብ ክፉ እሱ የሚደቅበት አንድ አለት ይፈነቀላል። ያ አለት በሰው እጅ የሚፈነቀል አይደል። ከመለኮት ትእዛዝ እየጠበቀ ነው ያ ድንጋይ ሊፈነቀል። ያ ድንጋይ ሲፈነቀል ከላይ እስከታች ምስሉን አፈር ያስገባዋል። ስለዚህ ምድር ለዳንኤል ያንን የሰው ልጅ ያሳየበት ምክንያት ምንድነው? እግዚአብሔር የሚለው ምንድነው? እኔ የሰውን ዘር ምድርን የሰጠሁት ለሰው ልጅ ነው። ለመጀመሪያው አዳም ምድርን ሰጥቼ ነበረ፣ መልሼ ለሰው ልጅ ለኋለኛው አዳም ለሱ ሰጠዋለሁ። ስለዚህ በዘመናት የሸመገለው እግዚአብሔር አብ ለወልድ እንዳለ መንግስታትን፣ ምድርና ሰማያትን፣ ዩኒቨርስን፣ ማስተዳደሩን ሁሉን ያልተገዙለትን ሁሉ እንዲገዛ ሁሉን አሳልፎ ይሰጠዋል። ሁሉ በርሱ ሁሉ ለርሱ ሁሉ ከርሱ ሆኗልና እሱ የሁሉ ገዢ ይሆናል፣ የሁሉ አለቃ ይሆናል። ስለዚህ ምድር ሁሉ ለጌታችን ትገዛለች። አንድ ጊዜ ሰይጣን ምን አድርጎ ፈትኖት ነበር? ጌታችን ኢየሱስ ወድቀ ብትሰግድልኝ እነዚህን ሁሉ እሰጥሃለሁ አለ። ምንን? ይኸውልህ ባቢሎንን ተመልከት፣ ፋርስና ሜዶንን፣ ሮምን ተመልከት። የዘመኑን ሁሉ ተጠቅልሎ የመጣውን ያቺ የምታስፈራ የምታደቀውን አውሬ ያ ቀንዱ የወጣባትን እሱን ሁሉ ጠቅልሎ እኔ ለአንተ እሰጥሃለሁ፣ አንድ ነገር ብቻ አድርግልኝ፣ ወድቀ ስገድልኝ። ኢየሱስ ምን አለው? ለአምላክህ ለእግዚአብሔር ብቻ ስገድ ተብሏል ብሎ በቃል አባረረው። ክብር ለእግዚአብሔር ይሁን። ሂድ ሰይጣን፣ ለአምላክህ ለእግዚአብሔር ብቻ ስገድ ተብሎ ተጽፏል። ለባቢሎን አልሰግድም፣ ለግሪክ አልሰግድም፣ ለፋርስና ሜዶን አልሰግድም፣ ለሮም ብዬ አልገዛም፣ ለቅራቅንቦ ለምስል አልሰግድም፣ ለዓለም ቅራቅንቦ አልሰግድም፣
ለጌታዬ ለአባቴ ብቻ ሰግዳለሁ፣ አባቴ ብቻ ነው ለአባቴ ብቻ ነው አምላክ ብሎ ዞር በላል። የልዑል ቅዱሳን አብረው እንዲነግሱ ያደረጋቸው ይሄ ነው ወገኖች። የምድር የሰው ልጆች ተሰጠች። ኢየሱስ ክርስቶስ እምቢ ስላለ የምድር ነገስታት ሁሉ ለጌታችን ሆኑ ይላል ራእይ ላይ ሄዳችሁ ስትመለከቱ ነው። ክብር ለእግዚአብሔር ወገኖች። ይሄንን የመጨረሻውን መደምደሚያ ድረስ ዳንኤል ይመለከት ነበር። እስከ መደምደሚያ ይመለከት ነበር ወገኖች። ዛሬ አንድ ነገር እንድናስተውል ያስፈልጋል። ይሄንን ተስፋችንን ሊወስዱብን ብዙዎች ምን ይላሉ? ኖ ኢየሱስ ክርስቶስ መጥቷል ይሉናል። አንዳንዶች አይመጣም ይሉናል። ኖ ምድርን ነው የምንወርሰው እንጂ ሰማይን አይደለም። ወደፊት እንነጋገራለን። ወደፊት ስንነጋገር ስለ ጸረ ክርስቶስ እንማራለን። ጸረ ክርስቶስ ምን እንደሆነ አሳያችኋለሁኝ። በዘንዶ ኃይል የወጣውን የመጨረሻውን መንግስት አሳያችኋለሁኝ። እነዚህ የመጨረሻ የሚባሉትን ትምህርቶች ሁሉ እንመለከታለን። ይህንን ስዕል ተመልከቱልኝ። ወደኋላ ሪቫይዝ ላድርግላቸው። ባቢሎንን ታያላቸው። ከባቢሎን ጋር የምትመለከቱት ፋርስና ሜዶን፣ ቀጥሎ ግሪክ መጣ። ቀጥሎ እግሩ ሮም ነው አልኳቸው። ከዛ በባቢሎን አንጻር ያለው አንበሳው ነው። ከዛ ድቡ ነው በፋርስና ሜዶን። በግሪክ አጠገብ ደግሞ ነብር ታያላችሁ። እንደገና የምታስፈራ አውሬው ከሮም አጠገብ ታዋታላችሁ። ዳንኤል ላይ ምዕራፍ 8 ላይ ስትሄዱ የምትመለከቱት አውራ በግ ታያላችሁ። ቀጥሎ ደግሞ አውራ ፍየል ታያላችሁ። ስለ ግሪክ መንግስትና ስለ ፋርስና ሜዶን ይነግራችሁ። ስለዚህ ያለፉ መንግስታቶች ናቸው። እነዚህ ያለፉት መንግስታቶች ላሳያችሁ። ሊመጣ ያለ መንግስት ስላለ ነው፣ እንድንዘጋጅ ነው። እነዚህ ያለፉ መንግስታቶች ተመልከቱ፣ በሙሉ ያለፉ ናቸው እና እያንዳንዳቸውን እንድታዩልኝ እፈልጋለሁ። ያለፈው ላይ ኤክስ አረግበታል። እነዚህ ሁለቱ አልፈዋል። ይሄ መንግስት አልፈዋል። ፋርስና ሜዶን አልፈዋል። የግሪክ መንግስት አልፈዋል። ስለዚህ እነዚህ የሮም መንግስት በከፊል አልፏል፣ ግን እግሩ ላይ ነው ያለ ነው። አሁን ይሄኛውንም ሰንጠረዥ ምናልባት የሚታያችሁ ከሆነ የመጨረሻው የሚሆነው የሮም ትንሣኤ ወይንም ደግሞ ሪቫይቭድ ሮማን ኢምፓየር አሁን ያለንበት ሲዝን ነው። የእግዚአብሔር መንግስት ድንጋዋ ተፈንቅላ ገና አልመጣችሁም። ያ የጌታችን የኢየሱስ ክርስቶስ ምጽአት ነው። ፍርድ ይሆናል። ዳንኤል የተመለከተው ይህንን ፍርድ ነው። የሚቀጥለው ጊዜ ስለ ጸረ ክርስቶስ ላሳያችሁ ሞክራለሁኝ። ስለዚህ ዛሬ ከመደምደሚ በፊት ይህን ሪዋይንድ ላረግላችሁ ሞክራለሁኝ። ስለዚህ ዳንኤል ሲደመድም በሌሊት የሰው ልጅ የሚመስለው እሱ መጥቶ መንግስትን ሲቀበል ነው የሚመለከት። ከተራራ የተፈነቀለችው ድንጋይ ፍርድንም ያመለክታል፣ መታ እንዳደቀቀችው። ስለዚህ ዳንኤል ይህንን የሰው ልጅ የሚመስለው እንደተመለከተ ምድርን ደግሞ እግዚአብሔር መልሶ ለኋለኛው አዳም ለኢየሱስ እንደሚሰጠው የልዑሉ ቅዱሳን ደግሞ አብረው ነገሱ ይለናል። የልዑሉ ቅዱሳን አብረው ነገሱ የሚለን ለ1000 ዓመት ነው። የጆሆቫ ዊትነስ አስተማሪዎች እንደሚናገሩት ምድር ላይ ለዘላለም እንኖራለን የሚለውን ትምህርት ያልተረዱት ሰማይና ምድር ያልፋሉ ይለናል መጽሐፍ ቅዱስ። ፊተኛው ሰማይ ፊተኛው ምድር አለፉ ይላል። የ1000 ዓመት መንግስት ሲያልቅ የሚሆን ነገር አለ። ሌላው የምንማረው ይሄ ነው። ለጸረ ክርስቶስ ስለ መከራው ዘመን ስለ 1000 ዓመት መንግስት በዚች ምዕራፍ ውስጥ አለ። ዛሬ እሱን ነክቼ ሊጨርሰው አልችልም ወገኖቼ ሆይ። ስለዚህ ስቴፕ ባይ ስቴፕ ካስተማርኳችሁ በደም ግራስፕ ታደርጉልኛላችሁ። ዛሬ ያየሁት የመንግስታትን አካሄዳቸውን የመንግስታትን አጨራረስ ነው ማሳያችሁ። በመጨረሻ የሚደመደመው ኋለኛው አዳም የሞተው ዳግም የተነሳው የናዝሬቱ ኢየሱስ በክብር ይመለሳል። እግሮቹ በደብረ ዘይት ተራራ ላይ ሌትራሊ አንዳንዶች ምን ይላሉ? ኖ ኢየሱስ ክርስቶስ በመንፈስ በልባችን ላይ መምጣቱን ጌታን ስለመቀበል ነው የሚናገረው። እግሮቹ በደብረ ዘይት ተራራ ላይ ያርፋሉ፣ ተራራው የሚሰነጠቃል ሲል ውሸት ነው። ሊትራል ነው ኢንተርፕሬት የምናደርገው፣ ሊትራል ነው። ኢየሱስ ይመጣል ካለ ሌላ ትርጉም የለውም፣ ይመጣል ነው። ክብር ለእግዚአብሔር ይሁን። ይሄ በድሮም ዘመን የነበረ ቢብሊካል ኢንተርፕሬቴሽን ነው፣ መጽሐፍ ቅዱሳዊ አተረጓጎም ነው። ኢየሱስ አይመጣም ለሚሉ መልሳችን ቅዱሳት መጽሐፍ ይናገራሉ። ታውዘንድስ ኦፍ ጥቅሶች ልንሰጣቸው እንችላለን። ሌላውን አዲስ ኪዳንን እንኳን ትተን ብሉይ ኪዳንን ዳንኤል ገና አዲስ ኪዳን ሳይገባ ከሩቅ የሰው ልጅ የሚመስል ከደመና ጋር ይላል። ክብር ለእግዚአብሔር ከደመና ጋር በዘመናት ወደ ሸመገለው አመጡት ይላል። ስለዚህ በዘመናት የሸመገለው መንግስትን ሁሉ ሰጠው ይላል። በምድር ሲመጣ ኢየሱስ ክርስቶስ የመጨረሻውን መለከት እየጠበቀ ነው ጌታ። በዚህ ሰዓት ላይ ቀኒቱንና ሰዓቲቱን ወልድ እንኳን ቢሆን አያውቃትም። ወልድ ሁለንተናውን ለአብ ሰጥቷል። ለአብ ከፍ ፈቃድ ነው የሚኖረው። አብ ልጄ ሆይ ጊዜው ደረሰ ሲለው መለከት ይነፋል። ስለዚህ የተዘጋጁ መላእክቶች አሉ በሰማይ መለከት ይዘው የአብን ትእዛዝ ሊፈጽሙ የሰው ልጅ መንግስቱን ሊረከብ በሰማያት በክብር ከአላፋት ጊዜ አላፋት
ከብዙ መላእክቶች ጋር ታጅቦ ጌታችን ኢየሱስ ክርስቶስ ወደ ምድር ይመጣል። ማራናታ ጌታ ኢየሱስ ሆይ ቶሎና ልንለው ይገባል። ጌታ ይመጣል። የምድር ቅራቅንቦ ከላይ እስከታች ይሰባበራል። የምድር መንግስታት ኃይላቸው ሁሉ ይደቃል። ለጌታችን ሳይወዱ በግድ ይገዙለታል። እሱ የይሁዳ አንበሳ ነው። እሱ የጌቶች ጌታ ነው። ሊትራል ነው የምነግራችሁ፣ በመንፈስ አይደለም የሚመጣው። ሊትራል ኢየሱስ ወደ ምድር ይመጣል። በኢየሩሳሌም በደብረ ዘይት ተራራ በምስራቁ በር አቅጣጫ ጌታ ኢየሱስ ክርስቶስ ሊትራሊ እግሮቹ በዛ ተራሮች ላይ ይቆማሉ። ሃሌሉያ! ሲመጣ አይሁዶች በጭንቀት ሰዓታቸው ላይ ነው የሚመጣላቸው። የነገስታት ንጉስ፣ የጌቶች ጌታ፣ እንደገና ደግሞ የእግዚአብሔር ቃል የሚል ተጽፎበት በመላእክት ታጅቦ በክብር ሲመጣ ሲያዩት ለካ ገለነዋል ይላሉ። መሲሁ ኢየሱስ ነው፣ ለካ የሽዋ ነው። ስለዚህ ጌታ ምን አላቸው? በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ አታዩኝም አላቸው። ባሩሃባ በሸም አዶናይ፣ በጌታ ስም የሚመጣ የተባረከ ነው። Blessed is he who comes in the name of the Lord። በጌታ ስም የሚመጣ የተባረከ ነው እስክትሉ ድረስ አታዩኝም አለ። ቤተ ክርስቲያን ሃሌሉያ ልንለው ይገባናል። Blessed is he who comes in the name of the Lord። በጌታ ስም የሚመጣ የተባረከ ነው። ና ጌታ ኢየሱስ ሆይ ባሩሃባ መሺሃ፣ ባሩሃባ የሹዋ ልንለው ይገባል። ና አንተ ብሩክ ጌታ፣ ና ማራናታ ልትል ይገባል። ቤተ ክርስቲያን ናፍቆታ ወደ ሰማይ ሊሆን ይገባል። ዓለምንም ነውር፣ ዓለምንም የፊት መጨማደድ ሆና ጌታዋን ልትጠባበቅ ልትነቃ ይገባል። ቤተ ክርስቲያን ክርስትና ከዚህ ድሮ ሲጋራ ጨስ ነበር አሁን አላጨስም፣ ድሮ እዚህ ሃይማኖት ነበርኩ አሁን እዚህ ሆንኩኝ የሚል ይሄ የድርጅት ወይንም የቀበሌ ልውውጥ አይደለም። ክርስትና የህይወት ለውጥ ነው። ክርስትና የኢየሱስ ሙሽራ መሆን ነው። ክርስትና ጌታ ክርስቶስ የሰጠውን የተስፋ ቃል ለመውረስ ዝግጅት ነው። ጌት ሬዲ the king is coming። ኢየሱስ ሊመጣ ነው። ለጌታ መምጣት ወገኖች ሆይ ስሙኝ፣ ለኢየሱስ ክርስቶስ መምጣት ትንቢቶች ይቀራሉ በአካል ለመገለጡ። ነገር ግን ለንጥቀት የቀረ ትንቢት የለም። any time at any moment the Lord Jesus can appear። በሰማት ድንገት አይኖቻችን ድንገት ጆሮአችንን የሚገርም አይነት ድምፅ ልንሰማ እንችላለን። ድንገት ወደዚህ ውጣ የሚል ድምፅ ልንሰማ እንችላለን። ይሄ የሚበሰብስ የማይበሰብሰውን ይለብሳል። ሃሌሉያ! ይሄ ምድራዊው ሰማያዊ ሊለብስ in a twinkle of an eye፣ በቅጽበት አይን ሰውነታችን ሊለወጥ ይጀምራል። this is the blessed hope። የተባረከው ተስፋችን ይሄ ነው። ጌታችን ኢየሱስ ክርስቶስ በክብር ይመጣል። አንድ ቀን የለም ያሉት ያዩታል፣ ያላገጡበት ያዩታል። የለመናቸው አንኳኩቶ የደጅህን በር ክፈትልኝ ወደ አንተ ልግባ ያላቸው አንድ ቀን ለካ እውነት ነው ይላሉ። ምሁራኖች ይደነግጣሉ፣ አዋቂዎች ይደነግጣሉ፣ መንግስታት ይደነግጣሉ። ሃይማኖተኞች የኛ ትክክል ነው ያሉት፣ መሲሁ አያድንም ያሉ፣ እሱ እግዚአብሔር ልጅ አይደለም የሚሉት የካዶት ሁሉ ያዩታል፣ የወጉት ሁሉ ያዩታል፣ ያላገጡበት ሁሉ ያዩታል። ሃሌሉያ! ነገር ግን አንድ ክስተት ይሆናል። 7 ዓመት የመከራው ዘመን ከመጀመሩ በፊት አስደንጋጭ ነገር በምድር ላይ ይሆናል። ሰደንሊ ጻድቃን እግዚአብሔርን የሚያመልከው የክርስቶስ ኢየሱስ የሆኑት in a twinkle of an eye፣ በቅጽበት አይን። ምን ማለት ነው? አይኖቻችንን ከፍተን እስክንዘጋ ድረስ ከላይ እስከታች መለኮታዊ ኦፕሬሽን ይደረጋል። መለኮታዊ ተአምራት በላያችን ላይ ይሆናል። የሚበሰብስ ስጋ ማይበሰብሰውን ይለብሳል። ወደ ፐርፌክሽን እንገባለን። ኢየሱስን የሚመስል ስጋ። ሃሌሉያ! የተባረከ ተስፋችን ነው። አያሳፍርም። ሞኞች፣ ተላሎች፣ ስኬፒስት እያሉ ስማችንን ያወጡልናል። ነገር ግን አንድ ቀን እነግራቸዋለሁ፣ እንደ ሞኝ እቺ መርከብ ልትነሳ ነው፣ ኃይለኛ ዝናብ ሊመጣ ነው እያለ ኖህ በር ላይ ቆሞ ይጮሃል። እረ ወደ መርከብ ግቡ እያለ ይለፈልፋል። 120 ዓመት ይጮሃል። ሰሚ ያልነበረውም ያላግጡበት ነበረ። ዛሬ ሚዲያው ያላግጥብናል፣ ዓለማውያን ያላግጡብናል፣ እንደገናም የሃይማኖት ሰዎች ያላግጣሉ። ከሃዲ ክርስቲያኖች እኛ የጌታንን ያሉ ኢየሱስ መጣል ወግድ እባክህ ዝም ብለህ አትጩህ የሚሉ ግድ የለም። አንድ ቀን ጌታ ሲመጣ ዞር ብዬ I told you so እልሃለሁ። ጌታ ይባረክ። አንድ ቀን መርከቢቱ ዝናብ ማካፈት እየጀመረ ነው። It's beginning to rain። ሊዘንብ ነው። ካፊያ እያየን ነው። ኖህ መርከቡን ሰርቶ እየጨረሰ ነው። እንደ ወያላ ቆመን በር ላይ እንደ አዲስ አበባ ወያላ የሞላ ልንሄድ ነው። ቶሎ በሉ ልተሳፈሩ እያልን እንጮሃለን። ልትሳደብ ትችላለህ፣ ልታወግዘን ትችላለህ፣ ብዙ ልትል ትችላለህ። ወገኔ ሆይ ጌታ ክርስቶስ አንድ ቀን ኖህም ወደ መርከቡ ገባ፣ እግዚአብሔርም ደጆቹን ዘጋበት። ከዛ በኋላ የጸረ ክርስቶስ መንግስት ልክ መርከቢቷ ስትንሳፈፍ፣ መርከቢቷ ስትነጠቅ፣ መርከቢቷ ስታበልጥ የጥፋቷ ሌሎችን ሁሉ ማጥፋት
ይጀምራል። ወጀብ በምድር በሚመጡት ላይ ይመጣል። ባልተነጠቁት ላይ ይመጣል። ክፋት በምድር ላይ ይመጣል። መቅሰፍት በምድር ላይ ይመጣል። ምናልባት አንዳንዶቻችሁ ዛሬ ቀልድ የመሰላችሁ ከሄድን በኋላ እችን ቪዲዮ ሪዋይንድ አድርጋችሁ ታያላችሁ። ውሸት ይሁን ባካችሁ፣ ውሸት ይሁን። ተነጠቁ፣ መከራ ይቅርባችሁ። ሊመጣ ያለው በጣም መጥፎ ነው። ሊመጣ ያለው በጣም መጥፎ ነው። ሊመጣ ያለው ጨለማ ነው። ሊመጣ ያለው አውሬው ነው። አውሬው ነው። የዘንዶውን ኃይል የተቀበለ መሪ ነው የሚመጣው። ግሎባል መሪ ሲነሳ ካያችሁ፣ ምናልባት ቤተክርስቲያን ጠፍታ ወይንም ተሰውራ ካያችሁ፣ ቤተክርስቲያን ከተነጠቀች በኋላ ግሎባል መሪ ስትሰሙ፣ በዓለም ላይ የዓለም መሪ ተነሳ ሲባል ሰላም አረጋለሁ ሲል መጀመሪያው 3 ዓመት ተኩል ላይ ስትመለከቱት አውሬ ነው። ለስላሳ ይመስላል። ኢየሩሳሌምን ከአይሁዶች ጋር ስሙዝ ይሆናል። ከአረቦች ጋር ያስማማታል። ቤተ መቅደሱ ይሰራል። ዜና ባብሎ 3 ዓመት ተኩል ሲቀረው ኪዳኑን ያፈርስባታል። ከኢየሩሳሌም ከእስራኤል ጋር አውሬነቱ ይገለጣል። የያዕቆብ መከራ ይሆናል። ተራሮች ውደቁብን ይላሉ። ማቴዎስ 24 ላይ የምትመለከቱት ያ ሁሉ ምልክት ስለ ምጽአቱ ነው እንጂ ስለ ንጥቀት አይደለም። ስለ ንጥቀት የተሰጠ ምንም ምልክት የለም። ሰደሊ ዛሬ ማታ ሊሆን ይችላል። ዛሬ ቀን ሊሆን ይችላል። ባላችሁበት አካባቢ ሰደሊ ድንገት ጌታ ኢየሱስ ክርስቶስ ሊወስድ ይችላል። ድንገት መጠራት አለ። ና ወደዚህ ውጣ። ዮሐንስ ራእይ ላይ ምዕራፍ 4 ላይ እንደምታየው ና ወደዚህ ውጣ። ቤተ ክርስቲያን ሜሳፕ 7 አብያተ ክርስቲያናት ጭምልቅልቅ ብለዋል። በጣም ጥቂቶች ብቻ ናቸው ንጽህናቸውን የጠበቁት። ነገር ግን የመጨረሻይቷ ቤተ ክርስቲያን ሎዶቅያ የተበከለችው ቤተ ክርስቲያን ባለችበት ዘመን ዮሐንስ ልቡ ተክዞ ባለበት ሰዓት ላይ ምን አይነት ጉድ ነው ይሄ መቅረዝ ላይ የማየው እያለ ባለበት ሰዓት ሰደሊ እግዚአብሔር ጌታ ምን ይለዋል? ና ወደዚህ ውጣ ይለዋል። ወደ ላይ ሲወጣ 24 ሽማግሌዎች ያህል 12 ነው ማየት ያለበት ብሉይ ኪዳን ብቻ። ነገር ግን 24 የሚያሳየው የአዲስ ኪዳን ሐዋርያት እንደገና የብሉይ ኪዳን ቅዱሳን አባቶች አንድ ላይ ሆነው አክሊላቸውን እያወለቁ 24ቱ ሽማግሌዎች በበጉ እግር ስር ያስቀምጡልሃል። ታርዳሃልና ከነገድም ከቋንቋም ዋሽተህናልና ልትመሰገን ይገባሃል፣ ክብር ይገባሃል እያሉ ያመልኩታል። ለበጉ ሃሌሉያ! ክብር ይገባዋል እሱ፣ ውዳሴ ይገባዋል እሱ፣ ስግደት ይገባዋል እሱ። መሲሐችን የናዝሬቱ ኢየሱስ አንድ ቀን በክብር ይመጣል። አንድ ቀን የምትጠብቀው ጌታ፣ የምትናፍቀው ጌታ ሃሌሉያ! አንድ ቀን ሰማያት ይበረቀሳሉ። አንድ ቀን ጻድቃን ወደዚህ ውጡ ይባላሉ። እንወሰዳለን። ማራናታ አሜን። ጌታ ኢየሱስ ሆይ ቶሎና። ወገኖች ሆይ ዳንኤል ይህንን የተመለከተው የልዑሉ ቅዱሳን ከበጉ ጋር ይሆናሉ። ወገኖች ሆይ ነገሮች የሚደመደሙት በፈጣሪ ውሳኔ ነው። አራዊቱ አራዊት ናቸው። ዘመን ይሰጣቸውና ኤክስፓየር ያደርጋሉ። ወገኖች ሆይ እግዚአብሔር ያያቸው አራዊት ምድርን ሊወርሷት አይችሉም። ምድርን የሚሰጠው ለኋለኛው አዳም ነው። 1000 ዓመት ኖረው ነገሱ ይላል። የሚጠብቅ ንግስና ነው። ሃሌሉያ! በምድር ቆሻሻ አትያዝ፣ በምድር አትርከስ፣ በዓለማዊ ነገር አትርከስ። አንተ የሚጠብቅ ንግስና ከኢየሱስ ጋር ልትነግስ 1000 ዓመት ተመድቦልሃል። አብረኸው 7 ዓመት የአክሊል ሽልማት ቦታ ይሰጣል። ሮጥ፣ አገልግለው፣ በጽድቅ ኑርለት። ሃሌሉያ! በሱ ፊት ተመላለስ። ሰው ለማስደሰት ሳይሆን እሱ ልታስደስተው ኑር። በተሰጠ መክሊል አገልግል። በጽድቅና በቅድስና ተመላለስ። እግዚአብሔርን ፍራ። በእውነትና በመንፈስ አምልከው። ወገኖቼ ሆይ ይህን ትምህርት ተምራችሁ ዋው አወቅን ብላችሁ በቃ ነገርን ሁሉ የጨረሳችሁ እንዳይመስላችሁ። ትንሽ ጫፍን ገና እንደዚህ ገልጠን የተመለከተ ነው። አይኖቻችን ተከፍቶ ኢየሱስን ብናየው፣ አይኖቻችን ተከፍተው የሚመጣውን ክብር ብናየው፣ አይኖቻችን ተከፍተው የእግዚአብሔርን መንግስት ውበቱን ብንመለከተው ምድር አትበቃንም፣ ትጠበናለች። በቃኝ፣ ውሰደኝ፣ ግደለኝ፣ ጠዋት ማታ ውሰደኝ እንድነዋለን። ጌታ አይኖቻችንን ይክፈትን። ወገኖቼ ስለሚመጡት ዘመናት፣ ስለ መከራው ዘመን፣ ስለ ጸረ ክርስቶስ፣ ስለ 1000 ዓመት መንግስት ምናልባት በአንድ ሴሽን ወይ በ2 ሴሽን ተምረን እንጨርሰዋል። አር ዩ ሬዲ? ለጌታ ኢየሱስ ክርስቶስ መምጣት ተዘጋጅታችኋል? ወገኖቼ ሆይ ጌታ ኢየሱስ ወደ ዓለም ሁሉ ሂዱ ብሎናል። ስለዚህ ጌታ ሆይ በፍቅር ህይወታችን መንፈስን የህይወት መንፈስን ሙላብን ልንለው ያስፈልገናል። የደህንነታችን አምላክን መንግስት ትምጣ ልንለው ያስፈልገናል። የራቁት በደም ታጥበው ይቀርቡ ዘንድ መንግስት ትምጣ ልንለው ያስፈልገናል። የሰላምን አለቃ ኢየሱስን ዓለም አታውቀው ይሆናል፣ እኛ ግን ዓለምን እንድናስተዋውቀው ተልከናልና ጌታ ሆይ መንግስት ትምጣ፣ መንፈስ ቅዱስን ሙላኝ ብሉት። ኃይልን ሙላኝ፣ መንግስት ትምጣ። ቤተ ክርስቲያን በአራዊቱ ጉልበት እንዳትደቅቅ መንግስት ትምጣ ልንለው ያስፈልገናል። አገልጋዮች በእግዚአብሔር መንፈስ ተቀብተው እንዲነሱ፣ አገልጋዮቹን የእሳት ነበልባል እንዲያደርጋቸው መንግስት ትምጣ። ኃይልት ብትሞላ እግዚአብሔር ቢጠቀምብህ ለመንግስቱ ክብር ነው፣ ለንጉሱ ክብር ነው። ክብሩን እንዳትነካ። ኃይል የእግዚአብሔር ነው፣ ብርታት የእግዚአብሔር ነው፣ ስልጣን የእግዚአብሔር ነው፣ አምልኮ የእግዚአብሔር ነው፣ ስግደት የእግዚአብሔር ነው።
እንዳትነካ አንተ አብረህ ጊዜ ሲመጣ ጌታ በጊዜው ያከብርሃል። ክብር ለእግዚአብሔር ይሁን። በሙሉ ኃይል አገልግለው። ኢየሱስ ክርስቶስ በክብር ይመጣል። ጸረ ክርስቶስ የምድር መጨረሻ አይደለም። ምድር የምትደመደመው በኢየሱስ ክርስቶስ ነው። አዲስ ሰማይ አዲስ ምድር ሲመጣ ሃሌሉያ እግዚአብሔር በመካከላችን ወደሚያድርባት አዲሲቱ ኢየሩሳሌም ከሰማይ ለባሏ እንደተሞሸረች ሙሽራ መስላ ከሰማይ ትወርዳለች። እንዴት ያለ ግሩም ቀን! ድሮ አንድ መዝሙር ነበር። እንዴት ያለ ግሩም ቀን ይሆናል ኢየሱስ በዓለም ሲያበራ ልጆቹንም ሲጠራ እንዴት ያለ የድል ቀን ይሆናል። አሜን ሃሌሉያ። የድሮ ዝማሬ መጥቶብኝ ነው። ኢየሱስ ጌታ ነው። የድል ቀን ይሆናል። የዜማ ቀን ይሆናል። በሰማይ እልልታ ሰማያትን ያስተጋባል። ለበጉ ክብር ይሁን ታርዳልና እንለዋለን። ሃሌሉያ። ለወደደን ከኃጢአታችንን በደሙ ላጠበን ለአምላክና ለአባቱ ካህናት እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሆን። አሜን እንላለን። ክብር ለእግዚአብሔር ይሁን። እግዚአብሔር የሰማነውን ይባርክልን። ማራናታ እያላችሁ ጠብቁ። ማራናታ ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ ጎፍታዳ ኢየሱስ ክርስቶስ ጎይታና እዩ።